ታሜ በጣም ይቅርታ። ለምንድን ነው የተፈናቀሉ ሰዎች ገቨርንመንቱ ራሱ ሪስክ ወስዶ ማለት አሁን ለምሳሌ ደብረ ብርሃን ላይ ያሉ ትግራይ ከሶማሌ በተለያዩ ከተሞች የማይሰፍሩት ለምንድን ነው ወደ ነበሩበት ቦታ ራሱ ወደ ነበሩበት ኢትዮጵያ ግዛታቸው ነች። እሱም በደንብ ለምንድን ነው የማይሰራበት? አያለ ይሄ ድርም የሚለኝ ነገር ነውና ለምንድን ነው እንደገና ሀፕን ያደረገበት ቦታ እንዲሰፍሩ የማይደረገው? ለምንድን ነው? አያና ጠይቀው። ነገራችን ላይ ያላችሁት አንቺ ወደ ነበሩበት ቦታ ቢመለሱ ነው የምትዩ። ወደ ነበሩበት ታምራት ደግሞ የሚለው አያና ጥያቄን በደንብ አንደርስታንድ አድርግ። እነሱ የሁለታችሁ ይለያያል። በፈለጉበት ለምንድን ነው የማይሰፍሩት? በፈለጉበት ይለያያል ጥያቄያችሁ ያልኩት ለዛ ነው። እሱ የሚለው ሌላ ቦታ ላይ ሰላም ያለበት ቦታ ላይ ፖለቲካሊ ማኑቨር መደረግ የሚችልበት ቦታ ላይ ለምንድን ነው ሴትል እንዲያደርጉ? ኢትዮጵያውያን ናቸው። አንተን የምትለውና እሷ የምትለው በጣም ይለያያል። ኦኬ እኔ እየጠየቅኩ ያለሁት አንዴ ታምራት፣ እኔ እየጠየቅኩ ያለሁት ቅድም ማለት ነው ፌልድ አድርጓል ገቨርንመንቱ ሲባል አንዱ ይሄ ነገር ነው። ሰው ከዚህ በፊት ቀውስ የነበረበትን ቦታ ኮንትሮል አድርጎ ሴኩሪቲያቸውን አስጠብቆ ለምንድን ነው ወደ ቦታቸው ማይመልሳቸው? የተለያየ ቦታ ከደቡብ እስከ ሰሜን ያለውን ህዝብ ወደ ነበሩበት ለምን አይመልስም? ጥያቄ ነምበር 1። ሰከንድ ማለት ነው ለምሳሌ አንዳንድ ጥያቄዎች የህብረተሰብ ጥያቄ ገቨርንመንቱ በሲሪየስ ኮንሰርን አድርጎ ሶሉሽን ለምን አያመጣም? ጥያቄዎች አሉ፣ የተለያየ ጥያቄዎች። ይህን ሁለቱን ጥያቄ መልስልኝ። በከፊል ማለት ነው በከፊል ገቨርንመንቱ የሴንትራል ገቨርንመንት ምንም እንትን የለውም ኮንትሮል አያደርግም አለለም፣ ግን በከፊል የኮንትሮል የማያደርግባቸው ቦታዎች አሉ። ያው በጦርነት ምክንያቱን ሪዝን ምንም ሪዝን ይኑር እሱንም ቅድም ኤክሶዶስ መሰለኝ ሲጠይቅህ አልመለስክለትም። እሱን ሶስተኛ ጥያቄ መልስልኝ። ይሄ በነገራችን ላይ የምንፈልገው ነገርና የምንጠይቀው ነገርም አንዳንዴ ሊለያይብን ይችላል። ፌደራላዊ መንግስት ኢትዮጵያ ፌደራል መሆን አለባት ማለት ራሳቸውን ሰልፍ አድሚኒስተር የሚያደርጉ ዞኖች፣ ክልሎች ሊኖሩን ይገባል። የፌደራል መንግስቱ እነሱ ኮሌክቲቭሊ የፈጠሩት የጋራ መንግስታቸው ሊሆን ነው የሚገባው የሚለውን የምናምን ከሆነ እነኚህ አካባቢዎች ራሳቸውን አድሚኒስተር እንዲያደርጉ አላው መደረግ ያለበትን ሊኒየንስ መቀበልም ይኖርብናል ማለት ነው። ፐርሴ ትግራይ ውስጥ ያለ የመንግስት ስትራክቸር ወይም የትራንዚሽናል የመንግስት ስትራክቸር የፌደራል መንግስቱ ኢንቮልቭመንቱን በዛው ሌቭል የተመጠነ መሆን አለበት እንጂ ሱፕሬስ አድርጎ ኦቨርፓወር አድርጎ ማስፈጸም አለበት። ይሄ ሌጂቲሜት የሆነውን ፓወር ስትራክቸር እንቀበላለን ወይስ ይመቸን ሰላም ሲሆን አትድረስ አትንካ ሰልፍ አድሚኒስተር ነው የምናደርገው? በእኛ አካባቢ ላይ የኛ ሰዎች ራሳችን ሰልፍ አድሚኒስተር እኛ መረጥናቸው ሰዎች ያስተዳድሩ። ችግር ሲኖር ግን ሪስፖንሲቢሊቲ ላንተ ሰጠን። ለምንድን ነው መተህ ማትጨፈልቃቸው፣ ማትደብድባቸው፣ ማትወስደው፣ ማታስፈጽመው? የምንፈልገውን ነገር እነሱን ኦቨርሩል ለምን አታደርጋቸው? ሰው ሲመች ሲታሰር ወደኔ ሲፈታ ወደሱ ማለት ነው። ሲመች ፌደራሊዝም። ችግር ሲፈጠር ደግሞ ዩኒተሪ የሆነ ስትራክቸር ይኑረን ነው እንደ ኔሽን ስቴት የምንለው ወይ ነው። ሌላኛው በዚህ በኩል ችግር ሰፖርት የሚያደርግ ስትራክቸር ካለን ማለት ነው ሚኒንግ እዚህ አካባቢ ላይ የኔ ጉልበተኛ የኔ ታጣቂ የመንግስትን ሞኖፖሊ ኦፍ ቫዮለንስን አይቀበልም። ትሬት አለብኝ ከጎረቤቴ የሚመጣ ወይም ከዚህ አካባቢ የሚመጣ ችግር ስላለ በጉልበቴ በቅልጽምና የምናስከብረው ወይም ደግሞ በታጣቂዎች የማስከብረው እንደ አማራ፣ እንደ ኦሮሞ፣ እንደ ተጋሩ አለኝ ብለን ፓወርን ዊዝሆልድ የምናደርግ የምንቀልብ፣ የምናበረታታ፣ ስፖንሰር የምናደርግ ከሆን በኋላ በዛ በኩል ይሄንን የመረጥነው ራውት ደግሞ የሚፈጥራቸውን የጸጥታ ጋፖች፣ የሰላም ጋፖች፣ የህዝብን መብትና ፍላጎት የማስከበር ችግሮች፣ መፈናቀሎችን ደግሞ ሲመጣ አይ የኔ ታጣቂ የኔ ጉልበተኛ በሺዎች በመቶ ሺዎች በ10 ሺዎች ይቀመጥ፣ አንተ ለሰላምና ጤነኛ ነገር ለማምጣት ግን ኃላፊነት አንተ ላይ ነው የምደፈድፈው ከሚለው መውጣት ይኖርብናል ማለት ነው አይደል? ስለዚህ ሰዎች ተፈናቃዮች ይመለሱ። ኦኬ ይመለሱ። ተስማምተናል። አዎ ተስማምተናል። እንፈራረም። ኦኬ ከዛ ሲባል አይ መሳሪያ ይዘህ ሞኖፖሊ ኦፍ ቫዮለንስን ይዘህ አይደለም አንተ በፌደራል ስትራክቸር ውስጥ መግባት አለብህ የሚለውን አይ እሱ ቀስ ብሎ ይደርሳል፣ ተፈናቃዮች የሚመለሱት እኔም ታጥቄ እነሱንም ማስታጥቄ የሚለው አካሄድ ውስጥ ሲገባ ጋፕ ይፈጠራል ማለት ነው።
አሁን እነኚህን ጋፖች ነው እያየን ያለ ነው። ትክክለኛ የሆነውን ኢንቮልቭመንት የፌዴራል መንግስት የሌለው ቦታ አለ። ያን የሌለው ወታደር አስፍሮ በጉልበት ያንን ያግኝ ነው የምንለው ፐርሴ ፌዴራል ስትራክቸሩን ፎልድ በሚያደርግበት ደረጃ ማለት ኦፍ ኮርስ ጸጥታ ማስከበር የህገ መንግስት በተጣሰበት ቦታ ላይ ኃላፊነት አለው። ግን ሁሉ ጊዜ ፌዴራል መንግስቱ ሰላም ለማምጣት የተፈናቀለ ለመመለስ የተራበ ለመመገብ አንተ ጋር ነው ኃላፊነት። መብት ግን የለህም። ናቹራል የሆነውን የስልጣን ባለቤትነት ናቹራል የሆነውን ጦር መሳሪያ ታጥቆ የመንቀሳቀስ አንድ አርሚ የመኖር ህገ መንግስታዊ መብትህን እንዲሻሙ ፈቅዳለሁ፣ ደግፋቸዋለሁ። ግን ደግሞ ጥቅሙን ሲሆን ደግሞ እንድታመጣ አስገድድሃለሁ ፈልጋለሁ ከሚል ዳብል ስታንዳርድ ውስጥ የሚወለድ ነው ብዙ ጊዜና የተፈናቀሉ ሰዎች መመለስ አለባቸው። እንደ ታምራት እንዳለው የትኛውም ኢትዮጵያ ቦታ ላይ ማንኛውም ኢትዮጵያዊ ሄዶ መኖር ይችላል። እሱ ትክክለኛ መብቱ ነው። ግን ደግሞ ቀየውና ቦታው የሆነ ቦታ ላይ በግጭት ምክንያት የተፈናቀለ ሰው ተመልሶ በሰላማዊ ኑሮውን መጥቀጠል አለበት። የሚታጠቅ ሰው ግን በመንግስት ስትራክቸር ውስጥ ህገ መንግስታዊ መዋቅር ውስጥ ብቻ ነው መታጠቅ ያለበት። እሱን ተቀብለን ነው ከዛ በኋላ ተፈናቀለ ይመለስ፣ የተራበ ይመገብ፣ ጸጥታ ይከበርልን ትክክለኛ ህዝባዊ ጥያቄ ይሆናል። ጦር መሳሪያ ይዞ መንቀሳቀስ ግን የሚፈቀደው ለአንድ አካል ብቻ ነው፣ እሱም ለኢትዮጵያ መንግስት ብቻ ነው የሚለውን መጀመሪያ እንቀበላለን። እሱን ለሚቀበል ሰው እኔም አብሬው ግሪፋንስ አለኝ። ለምን አይሆንም እላለሁ። ግን በዚህ በኩል አይ የኔ ታጣቂዎች ናቸው፣ የኔ እንትኖች ናቸው፣ ደግፋቸዋለሁ፣ ከኔ ብሄር ናቸው፣ ግድ የመንግስትን ሞኖፖሊ ቫይለንስ ይሻሙልኛል፣ ጥሩ ነው። ግን ደግሞ መንግስት ደግሞ እነኝን ጉድስ እንትን ዩቲሊቲስ እንዲያቀርብ ፈልጋለሁ። አይሆንልህማ። ያልሰጠኸውን ከየት ታገኛለህ? መብቱን ታከብራለህ፣ መብትህን ያስጠብቅልሃል። ቅድም ወደ ቶማስ ሃብስ የወሰደን እሱ ነው። ያ ቅድም ባይዘው እሱን ነገር ላይ የታምራትን እየጠየቀ እሱ ላይ ሌላ ቀን እናወራበታለን። እኔም on some level the central government have to be የሆነ አምባገነን ቢሆንም ኮንትሮል ቢያደርግ ምንም ኢኳሊ ሁን ነው እንጂ ኢኳሊቲ ኑር ሲስተሙ ይስተካከል ነው እንጂ በየስቴቱ በየአካባቢው ታጣቂ እንዲኖር አልፈልግም። እኔ የሆነ ፓወር እንዲቆጣጠር እንፈልጋለን አሰም ሌቨል። ግን የኢትዮጵያ ጋቨርንመንት ፌር የሆነ ጋቨርነር ስላልሆነ ነው መሰለኝ ሰው እየተነጫነጨ ያለው እንጂ ታምራትም ወይ ኤክሶዶስም እንትን አያደርጉም። ይሄን ጥያቄ አይኖርም። ላንተ ግን አሁን ምን አልክ? ታጣቂዎች እዳዘማር ታጣቂዎች ይኑሩ ምኑሩ እኮ የኢትዮጵያ መንግስት እኮ ዜጎቹ ናቸው። ለምሳሌ ኤግዛምፕል በትግራይ እንሂድ። የትግራይ ተወላጆች ህወሓት ይደግፉ ህወሓት እንትን ይበሉ ለኢትዮጵያ መንግስት ዜጎቹ ናቸው። የዜጎቹን ሴኩሪቲ ማስጠበቅ ግዴታው ነው። ትግራይ አንደር ኢትዮጵያ ስለሆነች ኦል ሶቨሪቲ ኢትዮጵያ ውስጥ ያለን ሰዎች ታጣቂ ላይ ማላከክ አይቻልም። አያና ታጣቂ እኮ ታጣቂ ግዴታ ነው እንጂ ማላከክ ግዴታ ነው። ለምን መሰለሽ? ኦኬ ጀስት ሲናሪዮውን እንስራው። ኦኬ እሺ 1000 የተፈናቀሉ ሰዎች አሉ። የፌደራል መንግስት እመልሳቸዋለሁ ብሎ ይዟቸው ሲመጣ እዛ ውስጥ የታጠቁ ሰዎችም ፈር አለባቸው የሚል አጀንዳ መጣ። አይ የታጠቀ ሰውማ ይዤ አልቀርብም፣ እኔ ታጥቄያለሁ፣ አንተ አትታጠቅም ይላል። ሶሪ አንዴ እንትን ብዬ ነው። አንተ አትታጠቅም፣ እኔ ታጥቄያለሁ ይላል የፌደራል መንግስት። አይ እኔም አንተም ታጥቀን የታጠቁ ሰዎችን ነው የምመልሰው ብሎ እዛ ቦታ ላይ ግጭት ሊፈጠር ይችላል። ወይም ደግሞ የታጠቀ አካል ያለበት አካባቢ ላይ አንድ ነገር አስፈጽማለሁ ብሎ ይገባል። ከዛ በኋላ ይዋጋዋል ወይም ይመታል ወይም ሰዎች ይገደላሉ። ይሄን ጉዳይ ሊያስፈጽሙ የሄዱ ሰዎች ይታገታሉ፣ ይገደላሉ። ከዛ የፌደራል መንግስት እነሱን ለማስለቀቅ ግጭት ተፈጠረ ማለት ነው። የተፈናቀለ ሰው መልሳለሁ ብለሽ የቀለጠ ጦርነት ሴሴሽን ኦፍ ሆስቲሊቲ ተፈራርመሽ የህዝብ ሞት በየቀኑ 1000 ሰው ይሞት ነበር የተባለለትን ጦርነት ያስቆምሽውን ተመልሰሽ ሪግሬስ አድርገሽ ወደ ጦርነት እንድትገቢ ይፈልጋል። ከዚህ በፊት እዚህ ቤት አውርተናል። ሻቢያ ዳይሬክት ኢንስትራክሽን አድርጎ ያስቀምጠው አንደኛ እጃችንን ጄኖሳይድ ብላችሁ ከከሰሳችሁን እጠቡልን ነው ለቲፒኤልኤፍ አካል። ሁለተኛ ደግሞ ቀጥታ ወደ ጦርነት ተመልሳችሁ ግቡ ነው። ሴሴሽን ኦፍ ሆስቲሊቲ የሚባለውን ነገር አስቆሙልን ነው። ሶ ሄደሽ እዛ ውስጥ ከተዘፈቅሽ ጦር መሳሪያ ታጥቆ ቁጭ ባለበት ስራ ሰራለው ብለሽ ሽር ጉድ ውስጥ ከገባሽ ትታኮሻለሽ። የሻቢያ ምኞት ተሳካ ማለት ነው። which is cessation of hostility የተፈራረምሽውን ትተሽ ተፈናቃይ አሰፍራለሁ ብለሽ ወይ ሰው ረዳለሁ ብለሽ ገብተሽ የቀለጠው ጦርነት ውስጥ ተመልሰን እንገባለን። እንደገና ወጣት መርገ ይቅርታ ስላቋረጥኩ አያና ማለት ዶክመንትድ የሆነ ነገር ልታቀርብልን ትችላለህ? አሁን ሻቢያ ይሄንን የጠየቀበትን በዶክመንት ነው ይሄ የሚጠየቀው ስታስበው
እዛ ውስጥ የነበሩ አገር ማንም እየተነሳ እንደዚህ ጠይቀዋል እያለኮ ከዶክመንት ጌታቸው ረዳና ጀነራል ጻድቃን አይበልጥም ከዶክመንት ከምን አይነት ዶክመንት ነው አሁን እንግዲህ እሺ እነዚህ ሰዎች እኮ ተጣልተው ነው የወጡት እነዚህ ሰዎች የመቅበር ስራ እኮ ነው የሚሰሩት በሚያገኙት አጋጣሚ ሁሉ እንዲጠሉ እንዲቀበሩ ምን አጣላቸው እነኚህ ሰዎች ሌላ ምን ያጣላቸዋል የትኛው ፓወር ምንም የሚጣሉበት እኮ ነገር የለም ሌላው አቋርጠኸኝ ስለሆነ አንዳንዴ አሁን እንደዚህ አይነት ነገሮች ስትናገር ማስረጃ በሆነ ነገር ነው መቅረብ ያለበት አዎ ተአማኒነት የምንፈልግ ከሆነ ለጉዳዩ ቅርበት ያለው ሰው የሆነ ነገር ላድርግና ትሄድበታለህ ካንተ ካልክበት ፖይንት ላይ አርጊውና ሄድበታለሁ ኦኬ ቴንክ ዩ አያና አይ ቲንክ አሁን ምንድን ያልከው እሱንም ትተን ማለት ነው ዋን አርሚ ኦር ሚሊተሪ ያልከው ነገር ማለት ነው at the federal level አሁን መንግስት የሚደግፈው ታጣቂ ኃይል አለ ህዝብ የጨፈጨፈ ከዚህ በፊት ያፈናቀለውም ራሱ ተከዜ የሚባለው ወልቃይት ላይ እና ከዚህ በፊት 2-3 አተንተን ነበር ያው ጌታቸውን ኮት ስላረክ ጌታቸው ራሱ ያመነበት ማለት ነው ከዚህ በፊት የተጠየቀበት በቅርብ ጊዜ እንዲሁም ጸዳለ አንስታለት ነበር እሱ ጥያቄ sort of I understand the security issue እንዳለ ምናምን ያለው ማለት ነው ይሄ አርሚ security issue threats የሆነው ህዝቡ እንዳይመለስ is backed by federal government ራሱ ማለት ነውና even the idea of returning peace and security በሌለበት is not safe for this IDPs ማለት ነው ይሄ ሌላ ቦታ ይስፈሩ የሚለው ጥያቄ for me የትኛውም ተፈናቃይ it's ማለት ንብረት አለ ብዙ ነገር አለ social fabric አለ ከየሆነ ቦታ I don't know if you can just ሌላ ቦታ ዝም ብለህ የምታሰፍራቸው I don't necessarily think it's right ከሌላ ሀገር ቢፈናቀሉ sure ግን within አንድ ሀገር ሆነው እንትናለም ግን the security ራሱ አያና it's not safe ሁለቴ ሶስቴ ተሞክሯል ተመልሶ የተፈናቀሉበት ጉዳይ ስለሆነ ማለት ነው ገባ let's say neutral person ምንለው በጌታቸው ራሱ ከሄድን so one armed by the federal government protected by the federal government እንዲሁ መፍረስ የነበረበት ኃይል ማለት ነውና እንዴት ነው isn't it right የኛም ሴፍቲ እና ሴኩሪቲ እንዲከበር ይግባ የኛም ታጣቂ ቢባል it just becomes equal to the demands ማለት ነው of the security ይሄ እንዲሁም ፕሪቶሪያ ላይ ያለ ነው disarming arms that are outside of the NDF ማለት ነው ኦኬ ኤሪያው ላይ ከመንግስት መዋቅር ውስጥ ያለ ታጣቂ ኃይል ሰላማዊ ሰዎችን በሺ የሚቆጠሩ ሰላማዊ ሰዎች ተፈናቃዮች ተመልሰው ቢመጡ እነሱን አሰልፎ ይረሽናቸዋል የሚለውን አላምንም አለ አቶ ጌታቸው አይደል ቅርብ ጊዜ ኢንተርቪውን ሰምተሽ ከሆነ which እኔም አግሪ ማደርገው because ያ ኃይል as a militia እንደ ታጣቂ ኃይል ከመንግስት ጋር የሚሰራ በመንግስት መዋቅር ስር ያለ ኃይል ነው unlike አርሚ 7 አርሚ ምናምን የሚባሉ ከሌላ ቦታ ካሉ ኃይሎች ጋር ተመሳሳይ አይደለም ባዶ እጁን ያለ ተፈናቃይን ሴቶችን አዛውንትን ወደ በሰላማዊ ኑሯቸው ውስጥ መጥተው ቤታቸው የተመለሱ ሰዎችን አሰልፈው ይረሽናል የሚለው እምነት ከየት የመጣ እምነት እንደሆነ አቶ ጌታቸው ማይስማማ ምንም አልስማማ no it's a made up boogeyman መሳሪያ ይዞ እዛ ጋር ኮንፍሊክት መልሶ ለመፍጠር የተደረገ ቦogeyman ነው ብዬ አያና እኔ በሬድ ሀፕን እኮ አያና ቆይ ተፈጥሯል ይሄን እንድናየው ተመልሰው 2-3 ጊዜ ተመልሰው አፈናቅለዋቸዋል እኮ ያልኩ ነው the same group is ያሉት regardless of what he says ከዚህ በፊት ራሱም አድሚት ያደረገው ማለት ነው do you understand what I mean so ይሄ ፋክቶች ተፈጥሮ ነው ተመልሰው የተፈናቀሉ ምትዩ ማለት ነው ጸለም የሚባል ቦታ ላይ ጸለምቲ ላይ they returned them አያና በባስ አድርገው እንዳጋጣሚ ባይዘው I was there too ትግራይ ነበርኩኝና ሲሄዱ and then they የተገደሉ ነበሩ ተመልሰው ደግሞ አፈናቀሏቸው ይሄ ባይዘው ራሱ አድሬስ ያደረገው ነው አግኖሌጅ የሚያደርጉት ነው እና ያ ሴኩሪቲ ኢሹዎች አሉ በሚሊሻ ምናምን ብለ ያወራበት ከዚህ በፊት ማለት ነው ራሱ 2-3 times ነው የተሞከረው አያና እኔ ማቀው at least 2 times for sure okay so አሁን ይኸውልሽ በቅርብ ጊዜ የተደረገው አቶ ጌታቸው ብዛ ነበር እነኚህ የታጠቁ አካባቢው ላይ ያሉ የጸጥታ ኃይሎች
የመንግስት የፌዴራል መንግስት ኃይል በትግራይ በኩል ያሉ የፖለቲካል እና የታጠቁ ኃይሎች ተነጋግረው መልሰው እነኚህ ሰዎች ሴትል የሚያደርጉበትን ፕሮሰስ መፍጠር ይችላሉ። ያንን ንግግር እንዳናደርግ ወደፊት እንዳንሄድ እንደ ፕሪኮንዲሽን ፓርቲያችን ሪኢንስቴት መደረግ አለበት። ገንዘቦቻችን እና ሀብታችን መመለስ አለበት። የታጠቁ ሰዎች አብረው ከነዚህ ሰዎች ጋር መጥተው የታጠቀ ኃይል መስፈር አለበት የሚሉ ፕሪኮንዲሽኖችን ከፊት ለፊት እያስቀመጡ ነው አሁን እየቀረበ ያለው አርጊመንት። ይሄ ፕሪኮንዲሽን ሆኖ መቅረቡ አንደኛ እዛ ቦታ ላይ ግጭት ተመልሶ እንዲቀሰቀስ የሚያደርግ ነገር ነው። አይ መስተካከል አለበት ለነሱ ጋራንቲ የሚሆናቸው ተመልሰው እነኛን ችግሮች እንዳይፈጠሩ ምን መደረግ አለበት የሚለውን ኮንቨርሴሽን ክልሉን እየመራ ያለው ኃይልና የቲፒኤልኤፍ ኃይል እዚህ ኮንቨርሴሽን ውስጥ እንዴት ነው እየተሳተፈ ያለው የሚለውን ደግሞ እነጌታቸውም ተናግረውታል፣ ጻድቃን ተናግረውታል፣ ራሳቸው ቲፒኤልኤፎችም የሚክዱት አይደለም። እንደ ፕሪኮንዲሽን እነሱ ትግራይ ፓርቲያችን ካልተመለሰ እኛ አንመለስም እያለ ነው ህዝቡ ብሎ በህዝቡ አፍ እየተናገሩ ነው ያሉት እኮ። አስተዳደሩን እናንተ ለማፍረስ ኃላፊነት ትወስዳላችሁ? የምን አስተዳደር ነው የሚፈርሰው? ኦኬ ያና ካለ አስተዳደር አሁን ያልከው ማለት ነው ካለ አሁን እነሱ ቲፒኤልኤፍ ያሉት ካለ ታጣቂ ኃይል ሲቪሊያንስ ገብተው ተፈናቀሉ። ክሊርሊ ሴፍቲ የለም እዛ ያለው ኃይል አያና አንተም እንደምታውቀው is the same ኃይል ያፈናቀላቸው to begin with, right? How do you have እነሱ ራሱ እንዴት ነው ሴኩሪቲ የሚሰማቸው? the same ኃይል እዛ አስቀምጠህ አሳጥቀህ ተመለሱ with no other like የናንተ ሴፍቲ ሴኩሪቲ በማይታይበት እንዴት ነው የሚገባው? ተዋቸው ሌላውን። and I'm telling you በጸለምት ላይ በሚሄዱበት ጊዜ there is no administration ምናምን ነገር አልነበረም ብቻቸውን። እነ ጌታቸው ረዳ ሲጠየቁ they said የኛ ስህተት ነበረ when it comes to security እዛ ላይ ማለት ነው። ገባ? people were killed, people were redisplaced. like personally ያ ኃይል እዛ ወልቃይት ላይ ያለ it's impossible to return them ማያና because as a precondition ሰላም የምትይው ነገር ሰማሻለሁ reasonable ሆኜ ነው እየሰማሁሽ ያለው as a precondition እንደዚህ አይነት ችግሩ ይሄ ከሆነ as a precondition ሊቀርብ የሚገባው ቦታው ላይ ያለው የጸጥታ ስትራክቸር ይስተካከል meaning የፌደራል የጸጥታ ስትራክቸር ቦታዎቹን ሆልድ ያድርግ እነኚህ ነገሮች የሚል ቅድመ ሁኔታ ነው መቀመጥ ያለበት ወይስ የራስን የፖለቲካል እና የሚሊተሪ ፓወር ወይም ኮንትሮል ኦፍ certain areasን እንደ ፕሪኮንዲሽን አድርጎ ማስቀመጥ ነው ትክክለኛው አካሄድ? because ለሰዎቹ መመለስ ከሆነ ለጸጥታቸው there shouldn't be an army by the way if the federal government እዛ ይግባ አይደለ አያና let the federal government be there አንዲ ሰላሚናዬ ህወሓት ስልጣኑን ስለሚያስቀድም ነው እንጂ በመጀመሪያ ደረጃ ፕሪቶሪያ ተስማምተው እንደመጡ ማለት ነው እነ ኮሎኔል ደመቀ ከነ ፕራይም ሚኒስተር አብይ አህመድ እና ከኢሳያስ አፈወርቅ በላይ ክሌም የተደረገ ክራይም ሰርተዋል። በደንብ ዌል ዶክመንትድ የሆነ ኢትዮጵያ እንደውም በጣም ተከሳሾች ናቸው። ህወሓት እንዳልኩ ግብግብ ስለሆነ ነው እንጂ ገለልተኛ አካል አካባቢውን ይቆጣጠርልኝ ማለት ይችል ነበር። ገለልተኛ አካል አይደለም እሱ እዛ ሊቀመጥ ማለት ነው። ግን አሁን እኛ በተበላሸ ነገር ላይ ነው የምንጨቃጨቀው። everything is already damage ማለት 60 ቀን ወደ ስብሰባ ገብተው ነገሩን አበላሽተውታል። አሁን ይውለ የነበረው ከዛ በፊት ከጦርነቱ በፊት የነበረ ወሰን አስተዳደር አለ አይደል? አስተዳደር ወሰኑ ይመለስ እሱ ሌላ ጥያቄ ነው። ህዝቡ ግን ራሱ ያለው አሁን ወንጀል የሰራው ሰው ያስተዳድረን ወንጀል የሰራ ራሱ አስተዳድረም። ለምሳሌ አሁን ጎንደር ላይ ህወሓት ያስተዳድራችሁ ወይም የሆነ ቦታ ላይ የህወሓት መዋቅር ያስተዳድረ ነው ወንጀል ሰርቶብኛል እያልክ እየጠየቅ ኖ ተመልሶ ያስተዳድራ አይባልም እኮ የትም ሀገር ላይ ወንጀል የሰራ ሰው ወንጀል ሰርቷል። አሁን ማለት ሞራሊቲ የሞራል በጣም ስለሌለን ኢትዮጵያኖች አሁን በአማራ ሪጅን ኮሎኔል ደመቀ ዘውዴን እዛ ተጋሩን ነው የገደለው we don't care አይነት ነገር ነው እንጂ በቃ ገሎናል፣ ተጋሩ ገለውናል፣ ትግርኛ ምንናገር ሰዎች እንደዚህ አድርጎናል ካለ ክርክር ውስጥ መግባት እኮ የለበትም።
በቃ ከገደለና ያ ሰው ወንጀለኛ ከሆነ ወንጀለኛ ነው። ፖይንት ብላንክ ደብረጽዮን የሆነ ነገር ኢትዮጵያ አዲስ አበባ ሲያስተዳድር እነሱ ጌታቸው አሰፋ እንዲህ አድርገዋል ካልከኝ እኔ ፖይንት ብላንክ ወንጀለኛ ነው፣ ክራይም ሰርቷል ነው። ግን እኛ ሞራሊቲ የሚባል ነገር ስለሌለ መጀመሪያ ከሂዩማኒቲና ከህግ በላይ ምንድነው የምናስቀድመው? ብሔር ነው የምናስቀድመው። የራሳችን የሳልነው ነገር አለ። ዛትስ ዋይ ይሄ ሁላ ችግር ያለው እንጂ ፍሬ አንድ ደቂቃ ብቻ ተወሰነች 30 ሰከንድ እንደ ጥያቄ መልክም ነው ሰላሚና ባነሳችው ላይ አያና እንዲመልሰው። አንደኛ ከስሙ መነሳት እንደሚቻለው ተከዘዘብ ምን ማለት ነው? ከትርጉሙ ተከዘዘብ ስትል ለምንድነው እንደዛ ያልኩበት? ከመንግስት እውቅና ውጪ የተደራጀ ኃይል የለም ምዕራብ ትግራይ ላይ በሚባል አካባቢ የለም ስላልክ ነውና ተከዘዘብ ሲባል ተከዜን እንዳያልፍ የተደረገ ህዝብ አለ ማለት ነው አይደል? ተከዜን አልፎ እንዳይኖር የተከለከለ ህዝብ አለ ያልከን ነው። ይህንን ኃይል ደግሞ ያደራጀው ማን ነው? ብልጽግና የሚባል ፓርቲ ነው። ስለዚህ የትግራይን ህዝብ በዋናነት የተፈናቀለውን ህዝብ እንዳይመለስ ያደረገው ብልጽግና መንግስት ነው ያልከን ነው በተዘዋዋሪ ማለት ነው። በሌላ በኩል የትኛውም ኢትዮጵያዊ የትም አካባቢ ሄዶ መኖር አለበት ትላለህ። በዚህ መተ ደግሞ ትግራዋይ ተከዜን አልፎ እንዳይኖር ተከዜዘብ የሚባል በመንግስት የሚደጎም ኃይል አደራጀህ ማለት ነውና እንዴት ነው ማለት ተከዜዘብ ሲባል ማንን ለመከላከል ነው? ማንን ነው እየጠበቀ ያለው? የትኛውን ህዝብ ነው ዘብ ለመሆን የቆመው? ይሄ ኃይል ነው። አይ ቲንክ ኬቢም አሁን ሰላሚና የሚያነሳችው ነገር ላይ አንድ መረዳት ያለብን ነገር ከዋር ፖስቸር እየተወጣ እንዳለ መረሳት የለበትም። የፌደራል መንግስት ጋር ጦርነት አርገህ አብቅተህ የተዋጋሁበትን መሳሪያ የተዋጋሁበትን ፖስቸር ሜንቴን አድርጌ እቀጥላለሁ ነው ወይስ የተስማማሁበትን ያንን የዋር ፖስቸር ትቼ ወደ ፌደራል ማዕቀፉ ገባለሁ የሚለው ነው? ሁለት ኦፕሽን ያለው። እዚህ ላይ አንድ ጥያቄ ልጨምርልህ። ትግራይ የጀመርኩትን ነገር ልጨርስ። ይመልስላት ርስት ማስመለስ ነው ወይስ ህግ ማስከበር ተብሎ ነው ትግራይ ላይ ወረራው የተጀመረ? ርስት ማስመለስ የሚባል ነገር ርስት ማስመለስ ወረራ ምናምን የሚለው ነገር ራሱ ፖለቲሳይዝድ የሆነ ነው። ተዋግተሃል ነው። የፌደራል መንግስት ከሌሎች መዋቅሮች ጋር አብሮ ሆኖ ቲፒኤልኤፍ ከመራው ኃይል ጋር ተዋግቷል። ይሄ ውጊያ አብቅቷል። ቋሚ cessation of hostility ከጦርነት መውጣት አለብን። ይሄን ደግሞ ለማድረግ ኮንዲሽኑ የህገ መንግስታዊ መዋቅሩን እንቀበላለን። ያደረግነው ምርጫም የራሳችን ሰራዊት የሚለውም ነገር አያስኬደንም። ያለው አንድ ሰራዊት ነው በሚለው ተስማምተህ ነው ወደ ሰላም የመጣው። ይሄን ተስማምተህ ወደ ሰላም ስትመጣ ያንን ወደ ማስፈጸም መሄድ ነው የሚያዋጣው መንገድ። አሁን የምንጠይቃቸውን ህጋዊ ጥያቄዎች ለማስፈጸም ይሄ ነው የሚያዋጣው። ሚኑ ኃይል ግን እንደ ፕሪኮንዲሽን መቀመጥ ያለበት የተፈናቀሉ ሰዎች ሰላም መኖር የሚችሉበት በሰላም ማረፍ የሚችሉበት ኮንዲሽን የለምና እዛ ጋር ያለው ኃይል ይሄ ነገር ይስተካከልለት የሚል ጥያቄ ቢሆን እኮ እንስማማለን። የቀረበ ያለው ጥያቄ ግን ከጦርነት ለመውጣት የተፈረመውን እና የተደረገውን ስምምነት እንደ ማገገሚያ ስምምነት ወስዶ ኃይልን ማከማቸት፣ ማሰልጠን፣ ማስታጠቅ በራስ ኃይልና በዛ ጉልበት ከስምምነቱ ውጪ በሆነው ላይ ተመርኩዞ እሱን ይዤ እዚህም ሄዳለሁ እዛም ሄዳለሁ አስፈጽማለሁ የሚለው አካሄዱ ስትገባ መንግስት ያሉትን አሴቶች ፕሮቴክት ያደርጋል። ትክክለኛ ያልሆኑ እንኳን ቢሆኑ አሴቶቹ ፕሮቴክት ያደርጋል። ለምን? ከአንተ ጋር ከግጭት ውስጥ ነው እየወጣ ያለው። ከግጭት ውስጥ ወጥተህ ያልጨረስክበትን ኮንዲሽን ተመልሰህ ሞር ፉቲንግ ሞር ግራውንድ እና ሞር የመዋጊያ አቅም ለመገንቢያ የምትጠቀም ከሆነ መንግስት ሬዚስታንሱን አይወርድልህም ማለት ነው። ሶ ሬዚስታንስ እንዲወርድ መጀመሪያ የተስማማህባቸውን ኮንዲሽኖች በዛ ስፒሪት ነው ኦፕሬት ማድረግ ያለብህ። ለተፈናቃዮች ትሬት የሚሆን ነገር ካለ ፕሪኮንዲሽን አድርገህ የምታስቀምጠው አንተ የዋር ፉቲንግህን እንደገና መቆናጠጫ መንገድ ማስተካከል ሳይሆን ፕሪኮንዲሽን የምታደርገው ለጸጥታቸው ለሰላማቸው ወደ ቦታ ለመመለስ እንቅፋት ይሆናሉ የምትላቸው ነገሮች ይነሱ ብለህ ፕሪኮንዲሽን ታደርጋለህ እንጂ ገንዘብ ይመልሰኝ ወይ ማስታጥቀኝ ሞር ጦርነት እንዳይነሳ በመስጋት ነው ያዛችሁት። ጦርነት ውስጥ ነበርክ። ከጦርነት ሙሉ በሙሉ አልወጣህም። ድጋሚ ማለት ነው።
አዎ ጦርነት ተመልሶ የሚነሳበት ፉቲንግ አለ። ስቲል እኮ ነው። ስቲል ትጥቅ አለ፣ ስቲል መደራጀት አለ፣ ስቲል ከሌሎች አካላቶች ጋር መስራት፣ ህገ መንግስትን መጣስ አለ። አንድ ጥያቄ ልጠይቅህ። አሁን እነ ሰላሚን ያነሳሁት የተፈናቃዮችን ችግር ለመፍታት ጸረ ትግራይ የሆኑ ኃይሎችን ማደራጀት ዋነኛ መፍትሄ ነው ያልከን ነው። እኔ የተረዳሁት እሱን ነው። ምክንያቱም ጸረ ትግራይ የሆነ ኃይል ነው ያስታጠቀው እንዴ። ስለመመለስ እያወራ ለመመለስ ያለው ቁርጠኝነት መንግስት ምን እየሰራ ነው ተብለ ስትጠየቅ ትግራይ ውስጥ ያለው ስጋት እየዘረዘርክልን ነው አይደለም? ትግራይ ውስጥ ያለው ስጋት አይደለም። ደቡብን ወጋል እያሉ እኮ ነው። አያን አልገባህም እኮ እንታንፈልግ ማለት ነው። እኛ ላይ ጦርነት ሊያውጁ እኮ እያሰቡ እኮ ነው እነዚህ ሰዎች። አይዶ ነው ኖ ታምራት ፈጥራችኋል እናንተ። እኔ አላውቅም። መታጠቅ አንድ ነገር ነው። አንዴ አያና አንድ ጊዜ እዚህ ጋር ታችም ሲናገሩ ሰማለው። ስፔሲፊክሊ ስለኔ መሬት ኢትዮጵያ ውስጥ ያለ መሬት የኢትዮጵያ ብዬ ነው ማስበው። ህዝቡ እኛ ስልጣን የለንም። ኧረ ታምራት ስንሳን ነው አስዌር ነው የምልህ ያለሁት። ማንም አማራ የተፈናቀለ ይሁን ኦሮሞ ማናቸውም ከቤታቸው ለምንድነው ሴኩሪቲያቸውን ጠብቆ የማይመልሳቸው ነው? መንግስት ሌላ ፖለቲካ የፋኖ ታጣቂ ይሁን ፖለቲካ ሊሰራ ከፈለገ የራሱ ጉዳይ ነው። አያገባኝም። ህወሓትም ሊሰራ አያገባኝም። የራሱ ጉዳይ ነው። ጋቨርንመንቱ ምንም ኦላም ይስራው ማን ምንም ምክንያት የምትሰጡት ሞር ለምንድነው የዜጎችን ጸጥታ እንዲከበር ለምንድነው ማይሰራው ነው የኔ ጥያቄ። ዜጎቹ ናቸው ኢትዮጵያ ውስጥ ያሉ ህዝብ የሚደግፉት ነገር ይኖር አይኖር ዜጋው ነውና ለምን አያስመልስም? ሴኩሪቲ ለምን አያስጠብቅም? እሱ ነው ጥሩ ጥያቄ ነው። እንደ አንድ ዜጋ አንቺን የምስማማው ምንድነው? አንደኛ ሞኖፖሊ ኦፍ ቫዮለንስ ለመንግስት እንደሚገባ ታምኛለሽ። ሁለተኛ ህወሓት እየሰራ ያለውን አሻጥርና ከውጭ አካላት ጋር ጽምዶ ብሎ የሚሰራውን በውስጥ ሞር ለማደራጀት መሳሪያ የመደበቅ ስራ ውስጥ የሚሰራውን በዚህ በኩል ጠላት ናቸው ብሎ በአማራ ኃይሎች ላይ ጣቱን እየጠቆመ በግራ በኩል ደግሞ ዞር ብሎ እነ ዘመንና እነ ምሬጋ ደግሞ መሳሪያ ማስታጠቅ ውስጥ እንዳለበት ይህንን ነገር አትቀበይ። ስለዚህ ከአንቺ ጋር እስማማለሁ። መንግስት ይህንን ማስከበር አለበት፣ ለዛ መስራት አለበት እላለሁ። ግን መታሰብ ያለበት ደግሞ ከጦርነት ውስጥ የወጣ መንግስት መልሶ እንደገና ከሻቢያ ጋር ተሳስሮ ጽምዶ ፈጠርኩ ብሎ አማራ ክልል ላይ ያሉ ኃይሎችን እያስታጠቀ ራሱ እየታጠቀ መንግስትን ለመውጋት ከሚዘጋጅ ኃይል ጋር የድርድር ምክንያት አድርጎ እነኝን ተፈናቃዮች እንደ ምርኮኝ እንትን ይዞ እንደ ምንድነው የሚባል ራንሰም ይዞ የሚያቀርባቸው ፕሪኮንዲሽኖች ራሱ ቅድም ሰላሚና የምትላቸው ለነሱ ጸጥታና ሰላም ለመስፈራቸው ሳይሆን ፕሪኮንዲሽን አድርጎ የሚያቀርበው ሞር ፖለቲካል እና ሚሊተሪ ግራውንድ የሚይዝበትን ጥያቄ ነው የሚያቀርበው። ድርጅቴን መልስልኝ፣ ገንዘቤን መልስልኝ፣ እንደዚህ አድርግልኝ which is more ground ለስራ more ላደራጅ አማራ ክልል ውስጥም ኦሮሚያ ላይም ላደራጅ ከውጭ ኃይልም ጋር ልተሳሰርና እንዴት አድርጌ መልሼ ልውጋ የሚል ፉቲንግ ላይ ያለን ኃይል የሰላማዊ ቦታ ላይ እንዳለን አድርገን እንደ ቫኪዩም ማሰብ የለብንም። ወደ ጦርነት ለመመለስ የሚሞክር ኃይል ጋር ነው እየተደራደረ ያለው። ግን አያና ኦሪጂናል ቆይ ልጨርስበት ከተጨርሰልኝ ለዚህ ጋር በመንግስት ደጋፊ እንኳን ይሄ ሎጂክ ባለው ህዝቡን መልሰ ሴኩሪቲውን ካስጠበቅ የአማራ ህዝብ ይሁን የኦሮሞ ይሁን የትግራይ ማንኛውም ህዝብ ሴኩሪቲውን ካስጠበቅለት ነው ሞር ከዛኛው ኃይል ጋር ማይሰለፈው ታጣቂ ነው ከምትለው ጋር ሴኩሪቲውን ማታስጠብቅለት ከሆነ ችግር ላይ ከሆነ ዘሞር ፕሮብሌም አለበት ዘሞር ከታጣቂ ጋር ተሰልፎ ጦርነት ይገጥማል ማለት ነው። በየትኛው ያንን ጦርነት ማይወልሽ ያንን የነበረውን ጦርነት ማስቀረት ቅድሚያ መሰጠት አለበት። ተፈናቃዮች መመለስ አስፈላጊ እንደመሆኑ መጠን እዛ ጋር ያለውን ኮሪደር ከፍቼ ከሱዳን በኩል ያለውን ግጭት ለማስገባትና መንግስት ላይ ከበባ ለማድረግና ግጭቶችን ለማባባስ ወደ ጦርነት ለመመለስ ይሄን ኮሪደር ፈልጋለሁ ብሎ ከሚሰራ ኃይል ጋር ስትንቀሳቀሽ ሴኩሪቲን ቅድሚያ መስጠትና ወደ ጦርነት አለመመለስን ማስቀደም መንግስት ቢያደርግ አይግረምሽ ነው የምልሽ። ባይ ዘ ዌይ ማንም እንደዛ ብሎ የሚያውቅ የለም። አያራ እንደዚህ ኢንፎርሜሽን ኢንፎርሜሽኖች ከየት ነው የሚመጡት? ኮሪደር አግኝቼ ከሱዳን አንተ ትጠይቋል። እኔ ስለ ህዝቦቹ ነው እየጠየቅኩ ያለሁት፣ እናንተ በፖለቲካ የምትጠይቁትን። እኔ ግን ህዝቡ ስፔሲፊክሊ ባይዘው ያያና እግዚአብሔርን ነው ለዛሬ እኔ ከሱዳንና ከመቀሌ እየተፈናቀሉ ራሳቸው የጠየቁኝ ነው። እንደውም አንድ ጊዜ እዚህ እንትን አድርገሽ አነጋግሪኝ ብለውኝ ነበር።
እነሱ አንዳንዶቹ የሚሉት የሚጠይቁት እንደ ዜጋ ራሱ እንደ ማንኛውም ኢትዮጵያዊ ዜጋ ለምንድን ነው ጋቨርንመንቱ ማይሰራበት? እኛ እየተጎዳን ያለ ነው፣ ህዝቡ ነው እየተጎዳ ያለው። በዚህም በዚህ ማለት ነው ህዝብ እየተጎዳን ያለው። በእውነት አሁን ፖለቲሳይዝ አያደርገውም ወይ የህወሓት ደጋፊ ምናምን ብልጽግናም በራሱ ያደርጉታል። በዚህም ጣጣ ነው ያለው። ግን ለህዝቡ ለምን እንደዚህ ጋር አይሰራላቸውም? ኢቭን ደብረ ብርሃን ላይም ያሉ ከወለጋ የተፈናቀሉ አሉ። እንደዚህ አይነት እዚህ ቤት ደግሞ ማነው የመጀመሪያ ጊዜ ኬቢን ያስረዳኝ። ከዛ ሌላ ሰው ስጠይቅ በውስጥም ስነጋገር ያ ለምንድን ነው በስነ ስርዓት የማይሰራበት? በቃ እንደ ዜጎች ናቸው እነሱ እንዳይጠቀሙበት። ኢቭን እኮ አያና ፋኖም እንዳይጠቀምባችሁ። አሁን ፋኖ ራሱ ድጋፍ እንዲያጣ እኮ ህዝቡ የአማራ ህዝብ የሆነ ከተፈናቀለበት ቦታ ከመለስከው ኢኳሊቲ ነገር ካደረግ ጥያቄውን ከመለስኩ ፋኖ የሚያስታግለው ጥያቄ ውድቅ ታደርግበታለህ ማለት ነው። እንደዛው የህወሓትንም ግን ህዝቡ ተበትኖ ህዝቡ እየተሰቃየ እየታየ ከዛ ህወሓትን አይደግፉም ልትለኝ አትችልም። ይደግፋሉ። በቃ እንትን ነው አማራ እንትን ሪዝን እየሰጣቸው ነው። ያንን ለምን አትደፍኑም ነው እኔ ላይክ ሲል ለምን አታደርጉ? እንደዛ አይደለም፣ ቅደም ተከተሉ እንደዛ አይደለም። እኔ የምነግርሽ ደግሞ መጀመሪያ የተፈናቀሉ ሰዎች መመለሳቸው አስፈላጊ የመሆኑን ያህል ሌሎች ሰዎች እንዳይፈናቀሉ፣ ተፈናቀሉ ሰዎች ተመልሰው የሚያርፉበት ቦታም ደግሞ የጦርነት ቀጠና እንዳይሆን፣ ግጭትና ጦርነት መልሶ እንዳይቀሰቀስ የሚደረገው ዲው ዲሊጀንስ አስፈላጊ ነው። አሁን ተፈናቃዮችን መቆመሪያ አድርጎ ተፈናቃዮችን እንደ አጋች ድራማ እነሱን ከፊት አሰልፎ መንገድ ለመቅደድና ተመልሶ ወደ ግጭት ለመግባት የሚሞክርን ኃይል ወደሱ እጅ ፕሌይ ማድረግ አይቻልም ነው። ከዛ ውስጥ መወጣት አለበት። ከአንቺ ጋር መስማማው እነኚህ ሰዎች እስከ መቼ ድረስ ተፈናቅለው ይኖራሉ? እነኚህ ሰዎች ወደ ሀገራቸው ወደ ቦታቸው መመለስ አለባቸው። እየተጎዱ ነው የሚለውን እስማማለሁ። በተቻለ ፍጥነት እነሱ ወደ ቦታቸው መመለስ አለባቸው። ይሄ በጣም መስማማበት። እነሱ ብቻ ሳይሆኑ ትግራይም እንደ ክልል ወደ ሀገራዊ ማዕቀፉ መመለስ መወከል አለባት ብዬ አምናለሁ። ግን እነኚህ ነገሮች እንዳይሆኑ ማስያዣ ተደርገው እየተሰራባቸው ያለውን ቁማር ደግሞ መንግስት ተረድቶ መንቀሳቀሱንም በደንብ አንደርስታንድ ማድረግ መቻል አለብን። ቢኮዝ አሁን እየተሰራ ያለው እየተቆመረ ያለው ከሚቀመጠው ፕሪኮንዲሽንም የምንረዳው ማለት ነው ከሻዕቢያ ጋር ተደርጎ የተጀመረው መጣመር ክልል ውስጥ ያሉትን አማራ ክልል ውስጥ ያሉ በአንድ በኩል መሳሪያ እያስታጠቁ በአንድ በኩል እያዘጋጁ እያደራጁ በሌላ በኩል ደግሞ ጠላት አድርጎ የሚሳለው ስዕል የፖለቲካ ቁማር አካል ነው። መንግስትን የመዋጋት የመጣል ፍላጎት አካሄድ ውስጥ ሆነሽ ከዛ በኋላ ደግሞ የታጋችና አጋች ድራማ በመቆመሪያ ደረጃ ተፈናቃይን ማቅረብ ስህተት ነው። እሱን ማስቆም ቢኮዝ ለዛ እጅ ከሰጠሽ ለዛ በር ከከፈትሽ ዛሬ የሰፈሩ ሰዎች ብቻ ሳይሆኑ ሌሎች ሰዎችም እንዲፈናቀሉ የሚያደርግ ሌሎች ሰዎች እንዲሞቱ የሚያደርግ ጦርነት ተደግሶ ነው እየመጣልን ያለው በሻዕቢያ በኩል። የዚህ ድግስ አስፈጻሚ የሆነውን አካል እንደ ህዝብ ተሟጋች አድርጎ ማቅረብ ደጋፊዎቹ ሆነው ተፈናቅለውም ሲረጋጋላቸው ቢመለሱ ይሻላል እንጂ እነሱ እንደ መቆመሪያ ተደርጎ ነገ ጦርነት ከፍቶ ከሻዕቢያ ጋር ሆኖ ክልሉንም አገሪቱንም ለመረበሽ የሚካሄድበት መንገድ መንግስት እሱን ቅድሚያ ሰጥቶ ወደ ጦርነት አለመመለስን ቅድሚያ መስጠት አለበት ብዬ አምናለሁ። ቢኮዝ ዛሬ የተፈናቀሉ ብቻ ሳይሆኑ ከዛም የሚበልጥ ሰው እንዲፈናቀል እንዲሞት በር መከፈት የለበትም። የሻዕቢያ ድግስ ይሄ ነው። ቲፒኤልኤፍ እያስፈጸመች ያለችውም ይሄ ነው። ሲለቁ ነው ኦሪጂናል። አይ ኬብሮን እንደሱ ሳይሆን ይኸውልህ ይሄ ተራ አሉባልታ የፒፒን ወንጀሎች የመሸፈኛ እንትኖች አካሄዶች ናቸው። ኬብሮን ምንድነው ይሄ አሁን ኮሪደር ከሱዳን ጋር ለመገናኘት ነው። ይሄ ተራ የሆነ የህፃን ልጅ አሉባልታ ነው። ተፈናቃዮች ከአንድም ሁለት ጊዜ ወደ ምዕራብ ትግራይ ተመልሰው ተከዜ ዘብ ብሎ አያና የሚደግፈው መንግስት ያደራጃቸው ሰዎች መልሶ አባሯቸዋል። በፕሪቶሪያ አግሪመንት መሰረት ናን ኢኤንዲኤፍ ፎርሶች ከትግራይ ይወጣሉ የሚል ነገር በግልጽ ተቀምጧል። ናን ኢኤንዲኤፍ ፎርሶችን ተከዜዘብ ኮሎኔል ደመቀ ምናምን ብለህ እዛ እያስታጠቅ ቁማር እየተጫወትክ ከዛ በኋላ ህወሓት ቁማር ተጫወተ ምንድነው
ከሱዳን ጋር ለመገናኘት ምናምን የሚለውን ተረት ማንም የሚቀበል ያለ የለም። ናን የኤንዲኤፍ ፎርሶችን አስወጣ ከትግራይ በፕሪቶሪያ አግሪመንት መሰረት። ጽምዶ ብለህ የምትከሰው ክስ ላፈናቀልካቸው ሆን ተብሎ ላፈናቀልካቸው የትግራይ ህዝቦች ጽምዶ ላንተ ምክንያት ሊሆን አይችልም ተፈናቃዮችን ወደ ቦታቸው ለመመለስ። ስለዚህ አስወጣ ከትግራይ። ፕሪቶሪያ ዋን ሳይድ አይደለም። ፕሪቶሪያ ትጥቅ እፈታለሁ ብለህ የፈረምከው ነው። ጦርነት አያዋጣኝም ትጥቅ ይፈታል የተባለው በናይሮቢ አግሪመንት መሰረት ደግሞ ኮንዲሽኖች ታይተው ነው። there is no condition ትጥቅ እፈታለሁ ወደ ኮንዲሽኖች ታይተው ነው። ፉል ዲስአርማመንት ፕሮሲጀር ነው እንጂ ኮንዲሽን የለም። without condition የፈረሙት ሰዎች ያሉትን አንተ ኮንዲሽን ለምትነግረን እኮ ምን የፈረሙ ብራዘር በደንብ አውቀዋለሁ ፊርም ምን እንደተባለ ያውል እነ ደብረጽዮን እንደተፈረሙ ያላቸው የፈረሙትም ሰዎች ፉል ዲስአርማመንት የሚመጣው ፉል ዲስአርማመንት የሚመጣው የትግራይና የአካባቢው ሁኔታ ታይቶ ነው ይላል። እሱ አሁን ችግር የለውም። ፉል ዲስአርማመንት ይደረግ። ተፈናቃዮችን ወደ ቦታቸው ለመመለስ ተከዜ ዘብለህ ያሰፈርከው ሳይል ከአንዴም ሁለቴ ተፈናቃዮች ተመልሰው ሄደው በድጋሚ እንዲመለሱ ያደረገውን ኃይል ለምን ትደግፋለህ? አንተ መንግስት ተብየው እንግዲህ እኔ ነገር በመሀል እያቋረጥከኝ ስለሆነ ነው። ዲስአርማመንት በፕሪኮንዲሽን አይደለም። ፕሪኮንዲሽኑን ፕሪኮንዲሽን ተፈናቃዮች እንዳይመለሱ ለምን ተከዜ ዘብን አስቀምጥከው? ስማ ይኸውልህ ቲፒኤልኤፍ የተስማማበትና የፈረመው ያለው አንድ ሰራዊት ነው። ዲስአርም አደርጋለሁ፣ ወደ ህገ መንግስታዊ መዋቅሩ እመለሳለሁ። ዲስአርመንቱ የቲፒኤልኤፍ ችግር ነው። እሺ ዲስአርም አላደርግም ማለት ነው። ዲስአርመንት ብቻ አይደለም። ቆይ ስማኝ፣ ዲስአርመንት ብቻ አይደለም። ተፈናቃዮቹ ወደ ቦታ እንዳይመለሱ ተፈናቃዮች ዝም ብሎ ቫኪዩም ውስጥ አይደለም የሚመለሱት። ተፈናቃዮች መጀመሪያም የተፈናቀሉት በግጭት ምክንያት ነው። ጦርነትን የተፈናቀሉት ጦርነቱ ኮንቲኒየስሊ ናን የኤንዲኤፍ ፎርሶች ከትግራይ ይወጣሉ ይላል አይደል? ተከዜ ዘብን ለምንድን ነው የምታሳጥቁት? ቆይ አሁን እያልኩ ያለሁትን ነገር መጀመሪያ ስማ። መጀመሪያ ወደ ህገ መንግስታዊ ማዕቀፍ እመለሳለሁ። በህገ መንግስቱ ነው የምተዳደረው። የታጠቀ ኃይል ደግሞ ከህገ መንግስቱ ማዕቀፍ ውጭ አይፈታም። 1 2 3 ይሄ ሲፈጸም ይሄ ነው። ከዛ በኋላ ይሄ ነው። ከተነቃ አይገደድም እኮ የነበረው ሙከራ የሴሴሽን ኦፍ ሆስቲሊቲ ጦርነት የማቆምንና የተፈረመውን እንደ ማስታገሻና ትንፋሽ እንደመሰብሰብ ተከዜ ዘብን ለወረብ ታስታጥቁት። ተከዜ ሰብ ጋር ሳትሄድ በፊት አንተ ስለ ተከዜ ሰብ ለመጠየቅ እኮ ነው። ለመጠየቅ መጀመሪያ ህገ መንግስታዊ ማዕቀፍ ውስጥ የለህም ነው። ህገ መንግስታዊ ማጂድ አንድ the disarmament it says according to the Nairobi concurrent to the removal of non-ENDF forces and foreign forces meaning it's attached. ሰላሚና የላለ መከራከር እኮ ነው። ቤኔፊት ኦፍ ዘ ዳውት ሰጥቼው ነው። precondition is concurrence ነው። concurrence ማለት ቤኔፊት ኦፍ ዘ ዳውት ሰጥቼው ነው እንጂ ይኸውልህ ቤኔፊት ኦፍ ዘ ዳውት ሰጥቼው ነው እንጂ ችግሩን የፈጠረው ነገር ፉሊ ዲስአርም የሚደረገው በእነዚህ ኮንዲሽኖች መሰረት ነው። የናይሮቢው አግሪመንት ፉሊ ዲስአርም እንዲደረግ ናን የኤንዲኤፍ ፎርሶችን ከትግራይ ውልቅ አድርገህ ማስወጣት አለብህ። አሁን ግን እያደረክ ያለኸው አንተ እያስታጠቃቸው ነው። ለመረዳት የምትሞክር ከሆነ አንድ ነገር ልንገርህ። ብራዘር በደንብ የናይሮቢው ከአንተ በላይ አግሪመንቱን እንረዳዋለሁ። ልዩነታቸውን እንድታውቅ ነው። የናይሮቢውና የፕሪቶሪያው ልዩነታቸው የፕሪቶሪያው
የፐርማነንት ፒስን ለመፍጠር ሴሴሽን ኦፍ ሆስቲሊቲ ዲሉ ዋናው ዲል የፕሪቶሪያው ነው በፖሊሲ ደረጃ። የናይሮቢ የፕሮሲጀር ነው። እንዴት ነው የሚፈጸመው? የፕሪቶሪያን እንዴት እናስፈጽም የሚለው ነው። ስለዚህ ስለ ዲዲአር የሚናገረው ላይ የፕሪቶሪያ አግሪመንት ፕሮሲጀሮቹን ናይሮቢ አስቀምጦታል አይደለ? ፕሮሲጀሮቹ ምን ይላል መሰለህ? ናን ኤንዲኤፍ ፎርሶች ከትግራይ ውልቅ ብለው መውጣት አለባቸው። ኮንከረንት ዊዝ ዲዲአር ነው የሚለው። ኮንከረንት ዊዝ ዲዲአር ማለት ዲስአርም አደረግን፣ ትልልቅ መሳሪያዎችን ተቀብለዋል። ተከዜ ዘብን ለምን ታስታወቃል? ጥሩ ቦታ ላይ ተከዜ ዘብን ለምን አስታጠቃችሁ? ዲዲአር 3 ፕሮሰስ ነው። ኦኬ ዲስአርምመንት፣ ዲሞቢላይዜሽን ኤንድ ሪኢንቴግሬሽን። ዲስአርም አደረግን አላደረክም። ትልልቅ መሳሪያ ተሰጣ። ዲስአርም አደረገ ብሎ ኢታማዦር ማን ነው? ፊልድ ማርሻሉ ተናግሯል። አያና ፊልድ ማርሻሉ ተናግሯል። ሆልድ ኦን መሳሪያዎችን ተረክበናል ብሎ መሳሪያ ቀብረዋልን ብሏል፣ ተናግሯል። እሱን አይደለም ብለህ አንደኛ ከባድ መሳሪያ ብቻ ወይ ተናገርና ጨርስ። እየተጫጫህን አይደለም Majid, no, hold on. Pretoria Lakaden, we have to hold on. Ayana, so let's do the Pretoria Nairobi agreement. So we agree, at least. You know what it says? Disarmament, the procedure line nurred. So ትልቅ መሳሪያ ብቻ አይደለም እንዳልከው ማለት ነው። So you know what it says? It says that ሁለት ጀነራሎች ይዋጣሉ አይደለ? ከትግራይና ከፌደራል በኩል. And then they will oversee disarmament will continue according to the peace on the ground. ሁለቱም አግሪ አድርገው ሰላም አለ ወይ የተለያዩ ሁኔታዎችን አይተክ ነው ፕሮሲጀር ያልኩት ይሄንን ነው። ቅድም ሰላቢና ላለመከራከር ነው ዝም ያልኩት ነው እንዲገባህ ነው። so አያና አንተ በሁለቱም ሳይድ ያሉትን ችግሮች ከዛሬ ያሉበትን ቦታ እናውቃለን አይደለ? which is back to certain war propaganda ምናምን ነገር ተጀመረበት. If you had mentioned both, it's a different story. Now በዚህ ብቻ ስለሆነ ነው አንተ I'm responding to you. So security and peace አልተከበረም from the federal side at all. Again, ተከዘዘብ ብለክ ያስቀመጥከው it's still a security threat, not for TPLF ለህዝቡ ለመመለስ ራሱ ማለት ነው። When it comes to disarmament ቅድም ብለዋል, there are 3 steps. budget የሚጠብቅ ነገር ነው። ብርሃኑ ጁላ by the way ሰላም እያሉ ጦርነቱ ይሄን full out ከመግባታቸው በፊት ተናግሮታል። እሱ ብቻ ሳይሆን it's in details. demobilize ለማድረግ ዝም ብለህ አይደለም። obviously reintegration የሚባለው ፕሮግራሞች አሉ፣ የተለያዩ ነገሮች which requires funding. በስነ ስርዓት የተወራበት ነገር ነው። የኤንዲኤፍ ቁጥሮች ዲሳም የሚደረጉት የትግራይ ያህል anyways people members ለጦርነቱ የተዋጣውን ሰራዊቶች ጠቅላላ ሪሃቢሊት የማድረግ የተለያዩ ነገሮችን ፋንድ የሚያደርግበት ሁኔታ ነው የነበረውና ብርሃኑ ጁላ ሰላም one point budget የለንም ይሄ የቀረውን ሲጠየቅ ማለት ነው። እና ትልልቆቹን ተቀብለናል። በኋላ your propaganda ያለውን ካመጣን it's like a different story because disarm የተደረገው ትልቁ መሳሪያ በፌደራል እና በትግራይ ብቻም አይደለም የነበረው። እንዲሁም ፋክት የኤዩ ተወካዮችም ራሱ የአፍሪካን ዩኒየን ሰዎችም ነበሩ on the ground ዩስ በትግራይ ቲቪ ታየ ነገር ነውና at that point ማለት ነው ትክክል at that point አያና ማለት ነው። ከዛ በኋላ ግን both of them became a security threat for each other. So አንድ ቦታ ብቻ ሄድስ አና የምትልበት አይደለም። if we're being the middle ground ካወራን ማለት ነው አሁን ያሉበትን ፖለቲካል ሳይሆን ከዛ በፊት forget the ጽምዶ ከዛ በፊት የነበሩ ችግሮችን ነው ማነሳለህ ያሉትን and the Pretoria agreement ማለት ነው። ገባህ ያና? So even the disarmament የምትለው ነገር they were doing good, the process were going well, at least እየተመሳከሩ ነበረ። let's እንዲሁም በትግራይም የተነሱ ጥያቄዎች ነበሩ። for example ለምንድን ነው disarm የምታደርጉት? ገና እዛ ያለው ሰራዊት threat የሚለው በትግራይ በኩል ሳይፈታ
because we can't even return the civilians እና to build trust ምናምን ነገር or faith build ለማድረግ ምናምን ነገር ተባለ። በዛ ጊዜማ we don't even need a third party ምናምን ሲሉ ነበረ። I'm sure you've seen awards ሲሰጣጡ ማለት ነው ከኛ ከትግራይና ከእንትን ማለት ነው። So it's like yes, what I didn't like with your statement Ayana is yes, when I'm genuine question statement or concern አንስቼ look that the civilians ተመልሰው ነበር a couple times ተመልሰው ተፈናቀሉ በዚህ በትረት የሚባል ኃይል by the way who are responsible በጣም በትልልቅ ወንጀሎች በጣም ብዙ የተመዘገበበት በስም ማለት ነው እዛ ይሄ ተከዘይዘብ ውስጥ ያሉት they've done such crazy crimes that እነዚህ ናቸው እንግዲህ ተመልሰው እዚህ ቦታ ይሄዱ የሚባለው you kept on attaching it ከቲፒኤልኤፍ administration ጋር ምናምን ነገር ማለት ነውና if that was successful by the way Ayana safetyያቸው እንትን ቢኖሩ አንተ ያለው አሁን agreement I would have accepted it fully ማለት ነው okay they're peace they're safe to return ማለት but I can't say that because አይቻለሁ በተግባር 3 ጊዜ ፌል እንዳደረገ ያ ዲዲአርም ተጀምሮ ነበር የተመለሱ አለ ወደ ቤታቸው and then የፖለቲካ ችግሮች አፈጠሯቸው እንትናሉ እሱም ግን ትቼ ነው የማወራው እኔ ያልኩ ያለውትን ነገር በደንብ እየተረዳችሁኝ አይመስለኝም ዲዲአር አንተ እንደዚህ ስታረግ እኔ እንደዚህ ያደርጋለሁ ዲስአርም አደርጋለሁ sorry አንዴ የመጨረሻና ከዛ will be quiet then you know if there is trust issues ማለት ነው እዛ ላይ the army can stay in western Tigray ምዕራብ ወልቃይት ላይ ፌደራል ገቨርንመንት መቀመጥ ይችላል አሁን not this rogue እንትን ሚሊሻ ሳይሆኑ just like border ላይ even the Pretoria ራሱ ብንሄድ it doesn't require for ENDF to come out ገባህ ማለት security ሌላ trust issues ምናምን ካሉ ቦርደርም ስለሆነ ምናምን you can simply have ENDF there do you understand my point ቅድም ምንድነው precondition ያልከው ማለት ነው Salamina who's there Salamina who's there in Western Tigray ማን ያለው አሁን Salamina it's takazizeb and then some parts ደግሞ ENDF አሉ still ENDF ማለት ግን here's the thing ይኸውልሽ የዲዲአርን ወደ ሰላማዊ ማዕቀፉ የመመለስን ሂደት እንደ እረፍት መውሰጃና ተመልሶ ሞቢላይዝ ወደ ማድረጊያ ተሂዷል ያ የነበረውን ትረስት አቆሞታል ዲዲአር የመጀመሪያው because ግጭቱ ራሱ የተፈጠረው እኮ አንድ መንግስት ነው ያለው ምርጫ ማካሄድ የራስ ሰራዊት መገንባት አትችልም ህግ አስከብራለሁ ነው ያለ የፌደራል መንግስቱ ፖይንት ኦፍ ቪው ፕሪቶሪያ ላይ ሄደው የተስማሙት እኮ የፌደራል መንግስቱ ትክክለኛ ፖዚሽን እንዳለው ነው pretty much መሳሪያ መታጠቅና ሰራዊት ሊኖረው የሚገባው የፌደራል መንግስቱ ነው ስለዚህ እኔ ያላግባብ ያስኩትን መሳሪያ የታጠቅኩትን እፈታለሁ ነው ታጥቄ ያለውኝ ሌሎች ነገሮች ይደረጉልኝ የሚል ኮንዲሽን የለም concurrently የዲዲአር ፕሮሰሱና የነንኢንዴፍ የሆኑ ኃይሎች መውጣት ተፈናቃዮች መመለስ በነገራችን ላይ ስቴቢሊቲ ከተፈጠረ በኋላ መሆን ያለበት ነገር ነው at least militarily ኮላይድ ሊያደርጉ የሚችሉ ኃይሎች ባሉበት ሁኔታ ተፈናቃይ መመለስ ራሱ ዴንጀረስ ነው ራሱን ይቻላል አሁን አንቺ እንደምትዩ ማለት ነው ግን የታጠቅኩትን መሳሪያ እቺን ያህል ፈትቼ ይሄን ያህሉን ደግሞ እንደዚህ ያደርጋሉ ከዛ በኋላ ፖለቲካሊ ራሱ ሪግሬስ አድርጎ ከህገ መንግስታዊ ማዕቀፍ ውጪ ከሌሎች ኃይሎች ጋር መስራት ማስታጠቅ ራስን መልሶ መታጠቅ ውስጥ የተገባበት ሂደት ነው ያለው ይሄንን ሂደት ነው ይሄኛው እንደገና የፕሪቶሪያን ዲል ሪቨርስ አድርጎ የፕሪቶሪያ ቤኔፊቶችን ተፈናቃይ ይመለስ እንደዚህ ይሁን የሚለው እንፈልጋለሁ የነንኢንዴፎች ይውጡልኝ እኔ ግን የታጠቅኩትን መሳሪያ ይዤ ሳልፈታ በፊት ጥያቄዎችና ፕሪኮንዲሽኖች አስቀምጣሉ ፕሪኮንዲሽን ቢኖርሽ እኮ ፕሪቶሪያ ላይ ነው ማቅረብ የነበረብሽ without precondition disarm ለማድረግ መሳሪያ ለመፍታት ተስማምተሽ መተሽ ከደረስሽ በኋላ አገገምኩኝ ከሻቢያ ጋር ትስስር ተፈጠረ ትንሽ ነው የአካባቢውን ሰላም ባማከለ ሁኔታ the rest of the DDR will be fully implemented ለዛ ነው ሙሉ በሙሉ ቦታው የተለቀቀለት የትኛው ቦታ ትግራይ ውስጥ እንዳለ የኢንዲኤፍ እኮ ጠቅልሎ የወጣው የአካባቢው ላይ ሰላሙን ለማስከበር ራሱ ይጋጭ እንግዲህ አይደለ ከፌደራል መንግስት ሰራዊት ጋር እንዳይጋጭ ሁሉም ተተወለት አያና እንዲሁም ኢንዲኤፍ was supposed to be በዛ በቦርደር ላይ ኢንተርናሽናል ቦርደሮች አለ በኤርትራ ምናምን መውጣት እንዲሁም አልነበረባቸውም if you speak on
የፕሪቶሪያ አግሪመንት ማለት ነው። መውጣት ነበረባቸው። አሁን ፎር ኤግዛምፕል ፌደራል ኢንስቲትዩሽን ላይ ቢኮዝ እናንተ አሁን ኢንቴንቱን ይኸውልሽ ይሄ ቲፒኤልኤፍን አጽድቶ የሚያይ አእምሮ ውስጥ ስላላችሁ ነው እንጂ መውጣት የሌለበት መልሶ መቀስቀስ አለበት የሚል ፖዚሽን ላይ ደርሷል። ኖ መውጣት የሌለበት ለመሰለ አያና ኤንዲኤፍ መውጣት የሌለበት መልሶ ወግቶት ከሻዕቢያ ጋር ሆኖ እንደገና ጦርነቱ እንዲቀሰቀስ ለምን ይወጋል? አኮርዲንግ ቱ ዘ አግሪመንት እሱን ጠይቀው። አኮርዲንግ ቱ ምንም የምጠይቀው ነገር የለም። አኮርዲንግ ቱ ዘ አግሪመንት ናን የኤንዲኤፍ ፎርሶች ትግራይን ለቀው ይወጣሉ። አኮርዲንግ ቱ ዘ አግሪመንት ኢትዮጵያ የምትባል ሀገር አንድ መከላከያ ሰራዊት ነው ያላት። ስለዚህ ቦርደሩን የሚጠብቀው ኤንዲኤፍ ነው። ስለዚህ መውጣት የለበትም። ሶ ፒስ የአካባቢውን የጸጥታውን ሁኔታ ባገናዘበ መልኩ ሲባል በፕሪቶሪያ አግሪመንት መሰረት ያለው የኢትዮጵያ ውስጥ ያለው መከላከያ ሰራዊት አንድ ብቻ ነው which is ENDF እሱን አይመለከትም። የሚመለከተው ማን ነው? ቆይቶ ጦርነቱ መልሶ መቀስቀስ ነበረበት ነው የምትለው? ለምንድን ነው የሚቀሰቀስ? የምን ጦርነት ነው? because rearm remobilize እና ከሌሎች ኃይሎች ጋር መተሳሰር ጀመረ ቲፒኤልኤፍ። that's purely a PP propaganda። እንዴት ነው የፒፒ ፕሮፓጋንዳ የሚሆነው? ሪያሊቲ ኦን ዘ ግራውንድ ያለ ነገር ኋላ ላይ ስትደብቁ ስትዋሹ ቆይታችሁ እኮ ፋይናሊ መጣችሁ። በኢሳያስ ጋዜጠኞቻችሁ አያና አንዴ ልጠይቅህ። አያና ጋዜጠኛ መሳሪያ ማስተላለፊያ ከሆናችሁ ስማ ጋዜጠኛው አንድ ግለሰብ ነው። ጋዜጠኛው መለስና ስለ ህዝቡ ጥያቄ ለምን ህወሓት እንደሚጎተት ግራ ይገባኛል። ቢኮዝ እነዚህ ሰዎች ከህወሓት ጋር አታችሁ እየተደው መከራቸውን ሊበሉ ነው ማለት ነው ለሳም ታይምስ ማለት ነው። ሶ አሁን ሆን ተብሎ ነው ፍሬ ሆን ተብሎ ነው። ሁለተኛ ደግሞ እሺ ሳራ እቺ ብቻ ለበልና ጨርሳለሁ። እሺ ይኸውልሽ አሁን እንደ ምክንያት የተጠቀሰው አያና የጠቀሰው ማለት ነው ራይት ነው የጠቀሰው ፒውርሊ የፒፒ ፕሮፓጋንዳ ነው ስለው እንዴ አየነው እኮ ጋዜጠኛው ኤርትራ ሄዶ which is ስታሊን ቲፒኤልኤፍ አይደለም። ስታሊን ዘ ዩቲዩብ ጋይ በሱ ምክንያት አሳበህ ከሚሊዮን ጋዜጠኛው ብቻ አይደለም ጀነራሎቻቸው ይሄዳሉ። ምን ማለት ፈልገህ ነው ወንድሜ? ያኛው ፒውርሊ የፒፒ ፕሮፓጋንዳ ነው እኮ አልኩህ እኮ እና ከእንትን ከህወሓት ጋር እየሰራ ህወሓትና ህግደፍ አብረው እየሰሩ አይደለም ነው የምትለው? ይስማ እንደው እዚህ ውስጥ ያለው ህዝብ የሚስማ እኔ ግን ቆይ አያና ስለመጸመዱ ስለማለመጸመዱ እሱ ሌላ አጀንዳ ነው እንዴ? እኛ ቆይ ማለት ጠይቀው ነው። ቆይ ጠይቃላችሁ። በአንዴ ታራ ሁሉ ጊዜ የትግራይ ጥያቄ በጦርነት ጊዜ ራሱ በጣም ሪቴት የሚያደርገኝ ነገር ስለ ህዝቡ ሲወራ ዋይ ሁሉ ጊዜ የሚጎተተው ህወሓት ድርጅት ነው። እንደማንኛውም ዓለም ላይ እንደተፈጠረ ድርጅት ነው። ህዝቡ ጥያቄው ህወሓት ይኑር መኖር አለበት፣ ህወሓት አይኑር ህዝቡ መኖር አለበት። ህዝቡን ባስመለከተ ለምንድን ነው ወደ ቦታቸው የማይመለሱት ብዬ ስጠይቅ የህወሓት ምክንያት እዚህ ጋር አያስፈልግም። ሁለታችሁ አንተና መጅድ ቦታ ይዤላችሁ ስለ ህወሓት መጸመድ አለመጸመድ ማውራት መብታችሁ ነው። እኔ ስለ ህወሓት አይደለም እኮ እያወራሁ ያለሁት ፍሬ ጀስቲፊኬሽን እየሰጠ ነው አያና ተፈናቃዮች ያልተመለሱበትን ምክንያት የሱ ጀስቲፊኬሽን ህወሓት ነው። እኔ ደግሞ ተከዜ የሚባል ዘባ የኔ ብቻ አይደለም የክልሉ ፕሬዝዳንት የነበረው የአቶ ጌታቸውም የጀነራል ጻድቃንም ጀስቲፊኬሽን ነው። ኖ እሱ ከአደመ ግሩፕ ውጪ ከኮር በላይ ካለው የቲፒኤልኤፍ አመራር ውጪ የሚስማማበትም ነው። ሪያሊቲ ሌላ የፖለቲካ እንትን ነው እሱ። አንዴ ልጠይቀው አያና ይኸውልህ አያና ምን መሰለ ተጋሩ ኢትዮጵያውያን አይደለንም። መጀመሪያ ይህን ጥያቄ መልስልን። እኛ እኮ ቁርጣችን አውቀን ኢትዮጵያውያን ከሆነን ይኸውልህ ጦርነቱ መጀመሪያ ሲጀመር ህወሓትን ፊልሚያው ከህወሓት ነው ብሎ የትግራይ ህዝብ ጨፈጨፈ፣ አጠፋ፣ ገደለን አይደለ ብልጽግና። አሁን ደግሞ እንደ ዜጋ ይሄ የፕሪቶሪያው ተውት በቃ ይሄ
በደንበኛ የቁማር መጫወቻ ሆኗል ይሄ ፕሪቶሪያውን። አንደኛ እንደዚህ ይባላል። አሁን ጽምዶ 6 ወር ነው 7 ወር ነው። አሁን ይሄ ጽምዶ ምናምን ጋዜጠኛው ሄደ የምትለው ከጽምዶ በፊት ይሄ ህዝብ 5 ክረምት አላሳለፈም እንዴ? አይዲፒ ላይ ህዝቡ ከሆነ ማን ነው ብልጽግና እንደ ዜጋ የሚቆጥረው ከሆነ ይሄ ህዝብ አሁን ይሄ ህንጻ ተብሎ የመጣ እንኳን ካየ ጀምሮ የሆነ እርምጃ መውሰድ ነበረበት። ለራሱም ያስጠይቀዋል በዓለም ህግ ማለት ነው። ይሄ ፕሪቶሪያው ተው ማን ነው ይሄ ቲፒኤልኤፍም የራሱ እንትን ይወስዳል። እናንተም በዚህ በቃ በጣም ነው የተመቻቹት። ከዛ ብልጽግና ደግሞ የእያንዳንዱ የትግራይ ቤት እያከራየ የተጋሩን እርሻ እያረሰ በልጽገዋል። በቃ ይሄ ብልጽግና የምትሉትን ነገር በትክክል አድርጎ በትግራይ ህዝብ እየተረማመደ ህዝብ ግን ወገን የሚለው ወገን የሚባለው ግን እያየው ነው። አጥንትና ስጋው ተላቆ በገዛ ቤቱ በገዛ ንብረቱ ተነጥቆ ታይቶ ተሰምቶ የማይታወቅ ጉድ አይተናል። ይሄንን ባየ ቁጥር እንኳን ይሄ ህዝብ እንዴት አድርጌ ላስመልስ አይልም እንዴ? ዜጋ ከሆነ ተው። ይሄ የፕሪቶሪያው ይሄ ተውት። ሳራ እያልሽኝ ያለሽው የህግ ማስከበር ዘመቻው ተመልሶ ይጀመርልን፣ ህወሓትን ስርዓታት ይዞልን ነው እያልሻለሽ። አሁን እኮ እዛ ያለው የተከዘዜ በዚህ ይዘህ እዛ ውስጥ ስንት ሽፍታ አስቀምጠህ እዛ ውስጥ ስንት ደም የተፋሰሰ ማህበረሰብ ከአንድ 4 5 የተገደለበት ሰው እንዴት ሆኖ ነው ግቡ ማን አትግቡ አላችሁ ያላችሁ ጥሩምባ የምትነፉት ነገር አለ? አሁን እያልሻለሽ ከቲፒኤልኤፍ የፌደራል መንግስት በጉልበት ነፃ እንዲያወጣን እንፈልጋለን ነው እያልሻለሽ እንጂማ አላለችም። በጸጽ ላይ ያሉትን እኮ ይኸውልሽ አላለችም። አያና ለምንድን ነው ብለዲ የሆነ ቁማር እንቆምረው? ቁማር አይደለም ያልሻለሽ ነገር እኮ ግልጹን እኮ እንድትነግሪኝ ነው። አላለችም እኮ እኔ ልድገምልህ። እኔ በደንብ ስለገባኝ በጩኸት የሚሸፈን ነገር እኮ የለም። እውነቱ እኮ እኔ ያላችሁን ልድገምልህ። ስንቱ እውነት ወጣ አይደል እንዴ? ደብቀህ ቆይ እኔ ራሴ ያለውኝ ቆይ አያና ለሰራ ማየትም አይቻልም እንኳን መርዳት ማየትም አይቻልም አሉ እኮ ዋቆችማ። እኛ ስንፈቅድ ነው ሰው ሊያያቸው የሚችለው አሉ። ቆይ ላስረዳ። መንግስት እንኳን ባትረዳ መንግስት እንኳን ባይረዳ እያንዳንዱ ቲክታከር ብር ያወጣ እንኳን ገቢ ወደ ንግድ ባንክ እንዲገባ ተደርጓል። የሚያሳዝነው ነገር ይሄ ብልጽግና ከሰራው ስተት በስተት ላይ ስተት የሚሰራውን ስተት እያንዳንዱ ቲክታከር ያወጣውን ኢትዮጵያዊን ያወጣውን ብር እንኳን ገቢ ወደ ንግድ ባንክ ይባላል እንዴ? ነውር አይደለም እንዴ? እስቲ ይሄንን መልስልኝ። እሺ ብልጽግናስ ይሄን ህዝብ እየተቋመረበት ነው። ትናንሽ ልጆች እንኳን ብር አዋጡ ተብለው በኢትዮጵያውያን በተዋጣ ብር አይደል እንዴ እንዳይገባ ተብሎ የተከለከለው? መድኃኒት እንዳይገባ ለሰራዊት ነው። ቲፒኤልኤፍ ሊጠቀምበት ፈልጎ ነው። አሁንም ይሄ ፕሮፓጋንዳ በህዝብ ይጨከናል። ትምህርት ያልተማሩ ልጆች አሉ እዛ ተጥለው፣ ክትባት ያልተከተቡ ልጆች አሉ። የማን ዜጋ ናቸው? ኢትዮጵያውያን አይደለም እንዴ? አታፍሩም እንዴ ለራሳችሁ? ስታቲስቲክስ ሲቆጠር ኢትዮጵያዊ እነሱን ኢንክሉዲንግ አድርጋችሁ አይደል እንዴ የምትቆጥሩት? ሲቀጥል ደግሞ በፌደራል የሚወጣውን ብር ባጀት የሚበጀተው ያ አካባቢ የትግራይ ነው። የሚወጣው ብር ባጀት የትግራይ ከሆነ የት ነው እየዋለ ያለው? ይሄን እንኳን ኢንቨስቲጌት አያደርግም እንዴ ብልጽግና የሚባል መንግስት አይደለም እንዴ? አያና ነው ወይስ መንግስት መሆኑን የምታምኚ ይኸውልሽ፣ መንግስት መሆኑን የምታምኚ ከሆነ እኮ ያለው አማራጭ ክልሉ ላይ ያለውን መንግስት መጥቶ እንዲያይ እንኳን የማይፈቅደውንና ተፈናቃዮችን እኔ ስፈልግ ከሚረዱት ገንዘብ ላይም መዋጮ አድርጌ ይቀበላቸዋለሁ፣ ሰው እንዳያያቸው መከልከል እችላለሁ፣ የኔ ፖለቲካል ፍላጎት ካልተሟላ ሊረዱም ሊመለሱም አይችሉም የሚለውን አካል ስርዓት ያስይዘልን እያልሽ ነው ወይ? እንደዛ ከሆነ ማንም እንደዛ ብሎ የሚያውቅ የለም። የፒፒ የተለመደ ውሸት ነው። እሱ የተለመደ የጋቸው ምናምናቸው ሁሉ ወጣ እኮ እሱ ምንም ተደብቀው ስንቱን ክደት ይችላል። ይኸውልህ የክልሉ ፕሬዝዳንት ጀነራሉንም አያናውንም ክደት ይችላል። መጅድ ህወሓትን ለማስጣል እኮ ምንም ይከፈል ነው የምትሉት እናንተ። አንተ ፒፒን ለማስጣል ምንም የሚከፈል እያልክ አንተ ፒፒ ምን አስጨነቀኝ? ፒፒን እንደፈለክ አድርገው እኔ ምን አገባኝ? እኔ እያልኩ የፒፒን ወሬ እኮ ነው አምጥተህ እየነገርከኝ ያለ። የፒፒን ወሬ እኮ ነው አምጥተህ እየነገርከኝ ያለ። ኖ ስማ፣ በዱባይ በምን እያወጣ ከሻዕቢያ ጋር የሚሸጠው
በ10 ወር ውስጥ ኢትዮጵያ ወደ በ10 ወር ውስጥ ያለው ስለወርቁ እንጂ በ10 ወር ውስጥ የኢትዮጵያ መንግስት ከትግራይ ወርቅ ብቻ ወደ 1.2 ቢሊዮን ዩኤስ ዶላር አግኝቷል። ለሱ ጊዜ እናንተ ምንም ተፈናቃይ አታይም አሉን ምናምን የሚለውን ወደ ኋላ ነው ዞር የምታደርጉት አይደል? እሱ እነ ምግብ ወርቅ አውጥተው ምልክትና እየሰጡ ነው የምትለኝ? የመንግስት ቀይማሳነ ቀይማሳራ መግቢያ ያደረጉትን አይደል? አንዴ እናንተ ሁሉን ነገር የትግራይ ህዝብ ሰላም የምታነሱት ሁላችሁም ኢትዮጵያ መንግስት ሁኑ ማናችሁም ሁኑ በትግራይ ሁን ህወሓትን መሀል እየከተታችሁ የሰውን ስቃይ አታራዝሙብን። የኢትዮጵያ ገቨርንመንት ስለ ተራቡት ሰዎች ማየት ካቃተው ሃው ከም ወርቅ ይለዋወጣል፣ ወርቅ ይበልጣል። የኢትዮጵያን ገቨርንመንት ማለት ነው ህወሓትን ኮንትሮል ለማድረግ የሚፈልግ ከሆነ የኢትዮጵያ ገቨርንመንት አካባቢውን ኮንትሮል ሊያደርገው በተለይ ህወሓትን ኮንትሮል ሊያደርገው ከፈለገ የወርቅ ጉዳይ ለምንድን ነው ቼክ ማያደርገው? ኢትዮጵያ እንትን ላይ ነው ያለችው። ትግራይ ኢትዮጵያ ሴኩሪቲ ሶቨሪቲ ላይ ነው ያለችው። ይሄ ጥያቄ ነው ላንተ አያና። ከዛ ግን ፕሊዝ በእናትህ እኔ ስለማልወድ ነው የትግራይ ህዝብ ችግር የተፈናቀሉ ወይ ኤኒቲንግ ሳወራ ህወሓትን አትጎትቱት። ህወሓት ድርጅት ነው ቡልሽት ነው፣ ብልጽግና ድርጅት ነው ቡልሽት ነው። ሁለቱም ችግር አለ። ችግራቸውን ትወዳደራላችሁ፣ ቀን ይዝላችኋል። ስለ ህዝቡ ሳወራ ግን ሪስፖንሲብል ስለሆነ ነው ገቨርንመንት መጠየቅ። ስለ ህወሓት ባይ ዘ ዌይ ፍሬ እኔ ስለ ቲፒኤልኤፍ አላወራውም። እስካሁን ያወራሁት ስለ ፕሪቶሪያ አግሪመንት እና ብልጽግና በዚህ በኩል ስለሚሰራው ነገር ነው። የፕሪቶሪያ አግሪመንትን ነው ሜንሽን ያደረኩት። ሬስፖንሲቢሊቲ ዊዛውት ራይት የለም። ፍሬ አንቺን ጥያቄ ለመመለስ ሁለተኛ ደግሞ ጋር ይቀጥል። እሱ ነው እንዳላወራ ላይ በመናገር ነው እንዳታወራ አይደለም ፍሬ። ኧረ ፍሬ ማታስወሩን ከሆነ ችግር የለውም። እኔ ቁጭ እየሰማሁኝ ለመመለስ እኔ ክሊር እንዳደረግ ታራ ጠየቀች ለመለስ አንድ ደቂቃ እኮ ነው። እኔ ህወሓትን ሜንሽን አላደረግኩም። ሜንሽን ሳደርግ የነበረው የፕሪቶሪያ አግሪመንት እና የፕሪቶሪያ አግሪመንትን ብቻ ነው። ሁለተኛ ደግሞ ስለ ወርቁ ሜንሽን ያደረግኩት ነገር አለ አይደል? የኢትዮጵያ መንግስት በ10 ወር ውስጥ ብቻ 1.2 ቢሊዮን ዩኤስ ዶላር ከትግራይ ወርቅ አግኝቷል። ይሄንን ያልኩት ደግሞ እኔ አይደለሁም አያና የኢትዮጵያ መንግስት ራሱ ነው። እቺን ብቻ ነው ለመናገር የፈለኩት። ቴንክ ዩ ኦኬ ቀጥላያ በደንብ አርግሽ። እሺ ያውልሽ አሁን ህወሓትን አጽድቶ ሪፋብሪሽ አድርጎ ለትግራይ ህዝብ መልሶ ለመሸጥ የሚጣጣሩ ሰዎች አይ ቲንክ እሱ ረፍዷል። ህዝቡም ነቅቶበታል። የፌደራል መንግስት ከወርቅ 1 ቢሊዮን አገኘ የሚባለው የፌደራል መንግስት ሄዶ ቆፍሮ ሳይሆን ራሷ ህወሓት ከምትቆፍረው ላይ በፌደራል መንግስት በኩል ቻናል የተደረገውን ገንዘብ ነው እንጂ ምን ያህል ወርቅ ነው የሚወጣው፣ ምን ያህሉ ነው በኤርትራ በኩል፣ ምን ያህሉ በኩል በጋናውያን ወደ ዱባይ የሚሄደው፣ ምን ያህሉ ነው የትግራይ ህዝብ እየተራበ ኤርትራ ውስጥ ሪሶርስ አኪሙሌት ለማድረግና አንታይድሮን ለመግዛትና ለምናምን በጽምዶ በኩል የሚደረገው የሚለውን ራሳቸውም ስለሚያውቁት ህዝቡ መልሶ ዞር ብሎም የማያየው አካል ነው። ሚዲያ ላይ ያሉት ከበፊት የተረፉት ልጆቹ የሚያወሩትን አይደለም። ኢን ሪያሊቲ ፍሬ ያልሽውን ለመመለስ ህዝቡ የተፈናቀለው መመለስ አለበት። ማህበረሰቡ በትክክለኛው የኢትዮጵያ ማዕቀፍ በህገ መንግስታዊ ማዕቀፍ ውስጥ መግባት አለበት። ይሄ ሁሉ የፌደራል መንግስት ኃላፊነት ነው። ኃላፊነት ግዴታ ያለ መብት አይሰጥም። የፌደራል መንግስቱን መብት ደግሞ ማወቅ አለብን። የፌደራል መንግስቱ መብት የማይከበርበት አካባቢ ላይ ኃላፊነቱ ወይም ግዴታው ሊጠበቅ አይቻልም። መብቱን አከብራለሁ ብሎ የተፈራረመው አካል ትንፋሽ ለመግዣ ትንፋሽ ስላጠረኝ ነው የተፈራረምኩት እንጂ አሁን ተመልሼ ትንፋሽ አግኝቻለሁ ወደ አማራው ክልል ውስጥ ያለውን አማጺ የምረዳበት ከኤርትራው ካለው ከህግደፍ ጋር አብሬ የምሰራበት ይሄን መንግስት መልሼ የምወጋበት ሌላ ስትራቴጂ ቀርጬ ወጥቻለሁና
ተፈናቃዮችንና የህዝቡን ጉዳትና የፕሪቶሪያን አግሪመንት እንደ ማስያዣ ከፊት ለፊት አድርጌ ለሁማኒቴሪያን ባርገኒንግ፣ ለሚዲያ ዘመቻ፣ ህዝብ ለማነሳሻ እጠቀምበታለሁ። መሬት ላይ ግን ኢን አክሽን ሞር የመታጠቅ ሞር ወርቅን በኬሚካል እያወጡ ህዝቡን ጎድቶ የተጎዳውን ህዝብ ለመሸጥ መሞከር፣ እንደገና መልሶ ከሻቢያ ጋር መተሳሰር፣ እንደገና መልሶ ከሀገሪቱ ላይ ያሉትን ታጣቂዎች የማደራጀት እና መንግስትን የመጣል መንግስትን የመዋጋት ስራ እየሰራ በዚህ በኩል ደግሞ ልክ ሰላም ልክ መሳሪያ አውርዶ በፌደራል መንግስቱን መብት ላይ የፌደራል መንግስቱ መብት እኮ መሳሪያ መታጠቅ ብቸኛ መብት የሱ ነው እኮ ነው። ቅድም ስናወራ እኮ ቶማስ ሀብስን እኮ የምናወራ የነበር ነው። መብቱን ሳትሰጪው ግዴታውን ልታስፈጽም አትችይም። ግዴታው ነው ተፈናቃዮች መመለስ፣ ግዴታው ነው የህዝቡን ሰላምና ጸጥታ ማስከበር። ግን ያንን ግዴታውን የምትጠብቂው መብቱን አክብረሽ ነው። መብቱን ለቲፒኤልኤፍ ሰተሽበት ቲፒኤልኤፍን ፕሮፓጋንዳ እየሰራሽ ቲፒኤልኤፍን ንጹህ አስመስለሽ እያቀረብሽ ከተፈናቃይ ላይ ገንዘብ ወስዶ ለመታጠቂያ የሚያደርግ በኬሚካል አርሶ ወርቅ አውጥቶ የምን መብት ነው ለመንግስት ሲሰጥ? እየተናገርኩ ነው። ታገሰኝ፣ አንድ ጊዜ ታገሰኝ። ነው የምን መብት ነው የማስተዳደር መብት ሀገሩን የማስተዳደር መብት ማለት ነው። ትግራይን ሲጨምር ሙሉ ሀገሩን የማስተዳደር መብት ለፌደራል መንግስቱ መሰጠት ያለበትን ታጥቆ መንቀሳቀስ የተፈቀደለት ብቸኛው አካል እሱ ነው ብለው የፈረሙትን የፕሪቶሪያን አግሪመንት ማክበር የመንግስትን መብት ማክበር ነው። የመንግስት መብት ሲከበር ያኔ የመንግስትን ግዴታ ደግሞ እንዴት እንደሚያስፈጽም ማስገደድ መጠየቅም ትክክል። የመንግስትን መብት የሚጥስ ነገር እየተሰራ መንግስትን ለመጣልና ፌደራል መንግስት ላይ ዘመቻ ለማድረግ ከውጭ ኃይሎች ጋር ይህ ህገ መንግስታዊ የሆነ አንዳንዴም ሰብአዊነትን ጭምር የሚጣረስ ነገር እየሰሩ ከዛ ውስጥ የሚገኙ ፍሩቶችን መንግስትን ለመጣ ያጠቀምበታለሁ። ሁማኒቴሪያን የሚመስለው ከፊት ለፊት ያለውን ደግሞ ለማጭበርበሪያና ህዝብ ለማደራጃና ኢንተርናሽናል ኮሚኒቲ ለማስደንበሪያ እጠቀምበታለሁ የሚለው በሁለት እጅ የሚሰራው ቁማር ነው። መንግስት እንዳይጣል ከሆነ ጭንቀታችሁ ኬብሮ ቆይማ አንዴ ፍሬ መልስለታለሁ ስላለች ትመልስለት። አዎ፣ ስለዚህ ይሄንን እየተሰራ አንቺ የምትዩ ምስማማው የተፈናቀሉ ሰዎች መመለስ አለባቸው። ቅድም ሳራ ያለችውም የትግራይ ህዝብ የኢትዮጵያ አካል ነው፣ የኢትዮጵያ ህዝብ አካል ነው፣ መብት አለው፣ በጀት ማግኘት አለበት፣ ኢንፍራስትራክቸር ማግኘት አለበት፣ የተሟላ መዋቅር ውስጥ መግባት አለበት፣ ፌዴሬሽን ምክር ቤት ውስጥ የህዝብ ተወካዮች ምክር ቤት ውስጥ መወከል አለበት ድምፁ። ይሄ ትክክለኛው አካሄድ ነው። ይሄንን ማድረግ ደግሞ የመንግስት ግዴታ ነው፣ የፌደራል መንግስት ግዴታ ነው። ይሄን ግዴታ እንዲፈጽም የምጠብቀው መንግስት መብቱም ደግሞ እንዲከበርለት ፈልጋለሁ። በዚህ በኩል ትጥቁን እያደራጀ ሌላ እያስታጠቀ ከውጭ አካል ጋር እየሰራ ገንዘብ በዝብዞ ሌላ ነገር እያዘጋጀ የትጥቅና የግጭት ድግስን ወደ ጦርነት የመመለስ ድግስን የሚደግስ አካል በዚህ በኩል ደግሞ ተመልሶ የመንግስትን ግዴታ ደግሞ ሊነግር አይችልም። አንቺ ልትነግሪ ትችላለሽ፣ የመንግስት ግዴታ ነው ያስፈጽም ነው። ለዛ ነው ቅድም ሳራን እያልሽ ያለሽው ይሄንን የመንግስትን መብት የሚጥሰውን አካል መጥቶ ስነስርዓት ያስይዝልኝ እያልሽ ነው ያለሽው ብዬ ጠይኳት። ለዛ ነው መንግስት ሶፋር ያለው ወደ ግጭት ላለመመለስ የሚደረጉ ትግስቶች ናቸው እንጂ የፌደራል መንግስቱን መብት ጥሷል። ህግ ማስከበር አስፈላጊ ነው፣ ግን ያንን የማንወስድበት ምክንያት እነሱ ሊያስገቡን የሚፈልጉት የተዋዋሉት ከሻቢያ ጋር ያላቸው ዲል ውስጥ ላለመግባት የትግራይን ህዝብ ሰላም ወደ ግጭት ተመልሶ እንዳይገባ የሚደረግ ትግስት ነው እንጂ የፕሪቶሪያን ዲል ለመጣስ የሚደረገውን ነገር ሁሉ ቲፒኤልኤፍ አድርጎ ጨርሷል። እንዲፈርስ የፕሪቶሪያ ዲል ማለት ነው። ከውጭ አካል ጋር የሚደረግ ስራ መታጠቅ፣ በየክልሉ የሄዱ ጦር መሳሪያ ማስታጠቅ፣ ህዝብ ላይ የሚደረግ ብዙ ነገር ተሰርቷል። መንግስት ግን ተመልሰን ወደ ግጭት አንግባ ፕሪቶሪያ ይፈጸም የሚለውን ፖዚሽን የያዘበት ምክንያት የትግራይ ህዝብ ቲፒኤልኤፍን ዲዘርቭ አያደርግም። ቲፒኤልኤፍ በተፈናቃዮች ላይ በተራቡ ሰዎች የሚሰራውን ድራማ፣ የህዝቡን ሪሶርስ ላይ የሚሰራውን ድራማ ማቆም አለበት የሚለውን ስታንስ ይዟል። ከቲፒኤልኤፍ ውስጥ ያሉ ሰዎች አመራር የሆኑ ሰዎች ወጥተው ከፊቱ ቆመዋል። ከታጣቂ ውስጥ ወጥተው ሌላ ክልል ታጥቀው ራሱ ለመታገል የተዘጋጀ ህዝብ አለ። በአደባባይ ወጥቶ ሰላማዊ ሰልፍ የሚያደርግ ታጣቂ የነበረ በጣም ብዙ ሰው አለ። ህዝቡ በቅቶታል። ቲፒኤልኤፍ የሚሰራብኝ ድራማ ይበቃል። እኔን ሃይጃክ አድርጎ እኔን ተጠቅሞ በዚህ ወርቅ በኬሚካል እያወጣ በዚህ ከሻቢያ ጋር እየሰራ በዚህ በፋኖ በአንድ በኩል እያስታጠቀ የተከዜ ዘብ እያለ ደግሞ እንደ ማስፈራሪያ እንደ ቡጊማን ይጠቀማል። የአማራ ጋር ጠላትነት ያለኝ አስመስሎ በዚህ በኩል ያወር፣ በዛ በኩል ዞሮ ደግሞ ከነዘመነና ከነምሬ ጋር መሳሪያ ይለዋወጣል፣ ይተካከማል። ይሄን ድራማ ከኔ ላይ ያቁም። ቲፒኤልኤፍ መብቱ የፌደራል መንግስት ነው ታጥቆ መንቀሳቀስ የሚል ሰፊ አካል ስለደጋገምከው ፍሬ መልሽለት። ሰፊ አካል አለ፣ የፖለቲካ አካል አለ። ክልሉን ያስተዳድሩ የነበሩ እነ ጌታቸው ረዳ ሄዶ ፕሪቶሪያን የፈረሙ እነ ጀነራል ጻድቃን ታጥቆ ያለ አያና ደጋገምከውና
አሁን አንተ ይኸውልህ አንተ የትግራይ ህዝብ አልቆ ቲፒኤልኤፍ ይትረፍ የምትል ልጅ ስለነበርክ ከበፊትም ምንም አይነት ካንተ የምጠብቀው ነገር የለም። እነኚህ እዚህ ያሉ ህቶች ግን ጤነኛ መንገድ ለህዝቡ እኔ ለቲክታክ ፖለቲካ አልመችም። አያና ጨርሻለሁ። በነገራችን ላይ ቀጥል እስቲ እና ያለን ቲፒኤልኤፍን አጽድተህ ለትግራይ ህዝብ እንደገና መሸጥ ከቻልክ አንተ ጀግና ነው። ይኸውልህ አያና ደህና ወደ ብሽሽቁን ተውትና አያና ሳራ አንዴ በእናትህ ፍሬ መልስላታለሁ ስላለች አንተ ብቻ እንድታው ለሚገባ ነው አለ ፍሬ ምን አገባ ፍሬ መልስላታለሁ ስላለች ፍሬ ትመልስለት የለችማ ፍሬ። እሺ ሳሪቾ ቀጥይ በቃ ችግር የለም። ይኸውልህ አያና በውጊያ ነው እንደሚፈታው ፖለቲካ በጠረጴዛ ዙሪያ ሊፈቱ አይችሉም ነው ወይስ ሁሌ እነሱ በሚመቻቸው እየተዋጉ ሰላም? እኔ እያልኩ ያለው ኢትዮጵያውያን ከሆነን እኛ መብት አለን እንደ ኢትዮጵያ የምታገኘውን ሪሶርስ መጠቀም ወገኖቼ ናቸው ብሎ እንዴ ጠበቃ ከለላ መሆን አለበት። ብልጽግና 5 ክረምት አይደለም 6ኛ ክረምት እየመጣ ነው ይሄ ህዝብ። ህንጻጽ ደግሞ አይቶ አልደነገጠም። እኔ እርዳታ ልክ ያለው ብሎ ዝርዝር ነው ያስቀመጠው እንጂ ሼልተር ብዙ ነገር እኮ ያስፈልጋቸዋል። እነዚህ ሰዎች እኮ ከእንዳቸው ተቀዶ እንዴ ወገኖች እኮ ናቸው አይደል እንዴ? እሷን ለመመለስ ግን አንተ እየዞርክ ያለው ወደ ቲፒኤልኤፍ ነው እና አንቺ እያልሽ ያለሽው መጥቶ ማስከበር ነበረበት ወይ እያልሽ ነው እያልከኝ ነው። አስከብራለሁ ብሎ ገብቶ እኮ ቲፒኤልኤፍን አይደለም የያዘው እንዴ? አስከብራለሁ ብሎ እኮ የትግራይ ህዝብ ነው የጨረሰው። አሁን ደግሞ መጥቶ ሊያስከበር እኔ አልፈቅድለትም። ማስከበር ጦርነት ነው የእናንተ ማስከበር። ግን በአለም ብዙ ነገሮች አሉ። በጠረጴዛ ዙሪያ ተቀምጠ የሚፈቱ ብዙ ፖለቲካ አሉ እና ለምንድን ነው እሱን እንደ ወገን አስቦን በተለይ ይሄ በአሁን ሰዓት በጣም አለም ባለቀሰበት የሆነ ልባችን ደምተዋል። የ70 ዓመት የ80 ዓመት አዛውንት አንደርዌይት ልጆች እየተወለዱ ይሄ የትግራይ ህዝብ እንደዚህ እየተሰቃየ ማየት ይፈልጋል መሰለኝ። ይፈልጋልም 5-6 ክረምት እንደዚህ ተጥሎ እሱ ኮሪደር ልማት ማብራት በማብራት እያሸበረቀ ከመዋል እየወሰደው ያለው ወርቅም ገቢ እያደረገ ያለውን ከትግራይ እንዴ ወርቃችንን ፈልጎ ህዝቡ ግን አይፈልገው። ገብቶ እንዲያስከብር አልፈቅድለትም ነው ያልሽው ዛሬ? ምን ብሎ ነው የሚያስከብረው? ሰው ገብቶ እንዲያስከብር ማስፈቅድለትን አካል የት ሆኖ እንዲያስከብር አስከብራለሁ ብሎ የሚያገናኝ በጠረጴዛ ዙሪያ የተስማማውን ያፈረሰውን አካል ነው የምትደግመው። አላፈረሰም። ብልጽግና ነው ያፈረሰው አግሪመንቱን በሙሉ። ከኔ ጋር ጨርስ። ቆይ ከይጣት ወንጽናህ መጀድ የወላ አያና ወንድሜ እኔ የወላ በሪስፔክት ነው የምጠይቅህ። እኔ አክቲቪስት ነኝ። እንደ አክቲቪስት ጥይት ከተተኮሰ ጀምሮ እስካሁን እኛ ሚዲያ ላይ ነን። ህዝባችን እየረዳን ያለ ነው፣ እዚህ እየለመንን ነው። ፌደራል ግን ግዴታው ነው፣ ህዝቡ ነው የመንግስት ግዴታ፣ እኛ እየሰራንለት ነው። ይሄ ህዝብ ደግሞ መማር አለበት፣ መከተብ አለበት። እያንዳንዱ ኢትዮጵያዊ የሚወስደውን የሚጠቀመው ጥቅማ ጥቅም ማግኘት አለበት። ከዛም አልፎ ተርፎ ወደ ቅያው ወደ መረበቱ መመለስ አለበት። የዛ ህዝብ 150 አይዲፒ እኮ ቤት ክራያቸውን እየተቀበለ እርሻቸውን እያረሰ ብልጽግና ብሎ ለራሱ ነው እየበለጸገ ያለው እንጂ ለዚህ ህዝብ እየጠቀመው አይደለም። አያና እንዴ እኛ ጋር ብቻ አይደለም፣ በአማራም አላሉ በኦሮሚያም አለ። ለምንድን ነው ህዝቡ የሚሰቃየው? መሪ ከሆነ እንደ አንድ መሪ እኮ መስፈርት አሉት አይደለ? ህዝብ አስተዳድራለሁ ብሎ የመጣ አንድ መንግስት ከሌላ መሆን ያለበት መሬት ወርዶ መስራት ነው እንጂ ላይ አዲስ አበባ ብቻ ናት እንደ ኢትዮጵያ። አዲስ አበባ ብቻ ናት እያሸበረቀች ያለችው የስጋ ቤት ማብራት ይመስል ውስጡ ሊጥ ላይ ቢያሸበርቅ የኮሪደር ልማት የምናምን እሱ እንዳለ ሆኖ ከተረፋችሁ አሸብርቁ። እኔ ደስ ይለኛል፣ ሀገሬ ነው። እኔ እያልኩ ያለሁት ግን ይሄ ወገን የተበተነው ደብረ ብርሃን አሁን ያየሁት እኔ በቀደም በህንጻ ተብሎ በየወር አልታለ ተበትኖ ይሄ ህዝብ እና እኔ ደግሞ ስለ ህንጻ ስለ ሁመራ ስለ ወልቃይትና እዛ አካባቢ ያለ ህዝብ ግን እባካችሁ ምን እየሰራችሁ ነው? እንደ ህዝብ እንደ ሂዩማኒቲ ነው እባካችሁ ቲፒኤልኤፍ እያላችሁ አሁን ደግሞ ስለ ሰበብ አድርጋችሁ ወደ ምንድነው ጽምዶ እያላችሁ ነው። ጽምዶ አሁን ነው 6 ወሩ ነው 7 ወሩ ነው። እነዚህ ሰዎች ግን ኦልሞስት እቺን ጥያቄ ዘሏታል ሳሪች። እቺን ጥያቄ
ሆን ብሎ ነው ቅድም ያው እንዲመልስ ኤክስፔክት አላደረገውም፣ ግን መሪያ ሆኗል። በእናታችሁ ማለት ለፈጣሪያችሁ ብላችሁ ማለት ነው። እነዚህ ሰዎች አዛውንቶች ናቸው። የ70-80 ዓመት አዛውንቶች እያንዳንዱ ቤት እያያችሁ ከሆነ 4፣ 5፣ 6 ሰውተው በዛ ላይ ደግሞ እኔ እንጃ እያያችሁ ከሆነ ቪዲዮን በተለይ እነዚህ የብልጽግና ሰዎች እባካችሁ እያንዳንዱ ቲክታከር የሚያወጣውን ቪዲዮ ተመልከቱ። ከቲፒኤልኤፍ ከሆነ ችግራችሁ ሌላ ነገር ነው። መጀመሪያም ጦርነት ስትጀምሩ ከቲፒኤልኤፍ ነበረኛ በማናቀው ሆስፒታል መታችሁን የደበደባችሁት፣ ገበያ መታችሁን የደበደባችሁት። እኛ በማናቀው ማስክ ነው የተከለከልነው። እኛ በማናቀው መድኃኒት ነው የተከለከልነው። እርዳታ ነው የተከለከልነው። ከመንግስት ከሆነ ፋይቲንግ የነበራቸው መንግስቶች አሉ። ለምን አትገድሏቸውም ነበረ? በትክክል ከሆነ አልነበረም። በቃ የትግራይ ህዝብን ዋናው ታርጌቱን ህዝብን ማጥፋት ከሆነ አላማችሁ ንገሩን። በቃ ኢትዮጵያዊ አይደላችሁም በሉን። እኛ ደግሞ ሌላ ስራ እንስራ። እኛ ግን ያ ሁላ ስራ ተፈጽሞብን እንኳን ጄኖሳይድ ተፈጽሞብን እንኳን የፕሪቶሪያ ውል ተብሎ ስለተፈረመ አገራችን ነው ብሎ ኢትዮጵያውያንን ማለት ጀመርን። ጭራሽ እኛ የጽምዶ ተቃዋሚ ሆነን ወገባችን ይዘን እኮ ኢትዮጵያውያንን ፓስፖርታችን ኢትዮጵያውያንን ብለን እኮ ጭራሽ እየተከራከርን ቆየዋልን ነው። እኛ ኢትዮጵያውያንን ኢትዮጵያ እኛ ብቻ ነው የምንወዳት እንጂ ኢትዮጵያ የምትባል ትግራይን አትወዳትም። ባይ ዲፎልት አሁን እያየሁት ያለው ሪሶርሷን ነው የምትፈልገው፣ የኛ ጉልበት ነው የምትፈልገው እንጂ ኢትዮጵያ የምትባል ህዝቡን አትፈልገውም እንዴ። ይሄ ግልጽና ግልጽ ነው። በዛ ጦርነት ራሱ ትግራዋይ እየተለቀመ ሲታሰር በዛ ምናምን የሆነ አንዳንድ ጊዜ እንደ ሰውኛ ሆነ ስታስበው በዛ ምናምን የሆነ አንዳንድ ጊዜ እንደ ሰውኛ ሆነ ስታስበው ብትፈልጉ ተገንጠሉ ትላላችሁ፣ ብትፈልጉ 39 ያላችሁ ትላላችሁ። ማለት እኔ ሳስበው በቃ እቺ ኢትዮጵያ የምትባል ገና ከደማችን ስላልወጣ ነው እንትናችን እንጂ ኢትዮጵያውያን አይደላችሁም እየተባለ ባይ ዘ ዌይ ኢትዮጵያ የምትባል ሳትሆን ሳሪቾ ኦሮሞ ብልጽግና ነው ይሄን ሁላ የሚያደርገው። ይሄ እኔ በብሽሽቅ ቃል ነው አይስወርት ጋድ ኦሮሞ ብልጽግና ነው። እንደዛ ነገር እኔ ብሔር የኢሳያስ ፖለቲካ እንደዛ ነው አሁን። ስለዚህ ወደ ኦሮሞ ዙር ብሏቸዋል። አትፍረጅበት። ቀጥ ኦሮሞ በዚህ አጋጣሚ ልንገራቸው። እኛ በነበርንበት ሰዓት ቆይ ልንገራቸው ተጋሩ አረፍሬ ለሌላ ሰው ሲጪ ሲጀመር ለፈለገ ገብታው እንዳንተ ተኝቼ የማድር መሰለ 24 ሰዓት እዚህ ልጄን ጥዬ ሚዲያ ተራ ይድረሳቸው። ቆይ ላጠቃልል ነው። እኔ ፖለቲካ ነው እየተናገርኩኝ ያለው ብሽሽቅ አይደለም። ብልጽግና ኦሮሞ የምናምን የምትሉት በተለይ ተጋሩ በጣም ነው ማዝነው። እኛ በ27 ዓመት ባልበላ ነው ባልጠጣ ነው ተጋሩ ባለጊዜ ተብለን ተቀጥቅጠናል። እኔ አልፈቅድም የምትሄዱ ተብሏል። ኢትዮጵያውያን ተብሏል። አትበሉ ኦሮሞ አትበሉ አይባልም። በቃ አሁንም ኦሮሞ ብልጽግና ያልኩት ሳራ ፓርቲ ነው። አዎ አይባልም። በቃ ይሄ አይስፖርት ጋር ፓርቲ ነው። በደንብ ነው የሚባለው። ፓርቲ እኮ ነው እኮ እንደዛ ትግራይ የሚባል ፓርቲ አለ። ኦሮሞ ብልጽግና የሚባል ፓርቲ አለ። አለቃ ኢሳያስ አፈወርቂ ሲል የብልጽግና ቅርንጫፍ ነው ኦሮሞ ብልጽግና። እኔ ሳራ የምትለውን ነገር እሰማለሁ። ሳራ ትክክል። አንድ የብልጽግና ቅርንጫፍ ነው ኦሮሞ ብልጽግና ማለት አንድ የብልጽግና ቅርንጫፍ ነው። ሳራ የምትለውን የሚመራው በበላይነት ኦሮሞ ብልጽግና ነው። በፊትም ይኸውልህ አውቃለሁ እኮ በፊትም የትግራይ ህዝብና ቲፒኤልኤፍ አንድ አይደሉም። ቲፒኤልኤፍ ፓርቲ ነው። እኔ ለቲክታክ ስትባሉ ለቲክታክ አያና ነው እንደዛ ብዬ አላቅም። ለቲክታክ ፖለቲካ እኔ አልመችም፣ አላቅም፣ በፍጹም አልልም እኔ እንደዛ። እሺ ምክንያቱም ስደግፍ የነበረው ቲፒኤልኤፍ ነው፣ ኦሮሞ ብልጽግናን አይደለም። እንደዛ አይነት ቀሽም ስህተት ቀሽም ንግግር አልናገርም። ኦሮሞ ብልጽግና ስል ብልጽግና የሚባል ፓርቲ አለ። እኛ ሀሳብ እንስጥና ሳሪ ከጨራሽ ተረኛ ሌላ ሰው አለ። the last people ኢትዮጵያ ውስጥ ፖለቲካን ከህብረተሰብ ጋር የሚያገናኝ ትግራዋይ the last people በቃ we been through ትግራዋይና ህወሓት አንድ ላይ ተቀላቅሎ ተብሎ ፕሮፋይል ተደርገን የተመታን የጠፋን ህዝብ ነን። እኛ እንደዛ አይነት ነገር የሄድንበትን መንገድ ለሌላ ሰው መመኘትም መናገርም ነውር ነው። ከአንድ ትግራዋይ አይጠበቅም። ኢቭን አንዴ ልጨርስ አያና እንትና ማነህ መጅድ ሚት እንት ዝጋውና ይኸውልህ
ትግራዋይ ሆኖ ኢቭን ሌላ ሰው ሜንሽን ሲያደርግ ኖ ነው የሚለው። የሰው ልጅ አይነ ስውር ወይ የሆነ አካሉ ላይ የሆነ ችግር አለበት ለሌላ ሰው እንደዛ አይልም። ዘሴም ነገር ካለ ዘሴም እንትን ካለ ኦሮሞ ብሎ የኢትዮጵያ መንግስት ደጀን እንዲሆኑት ፖለቲካ ቢሰራ ደጋፊዎቹም ቢኖሩት፣ እኛ ግን እንደሱ ድርጅትና ህዝብ የተለያየ መሆኑን እኔ በደም ጠንቅቄ ያውቃለሁ። በደም ጠንቅቄ ስለማቅ አለለም ሚሊየንስ ኦሮሞ ብልጽግና ሊሆን አይችልም። ሚሊየንስ የሆነ ህዝብና ድርጅት ደግሞ አንድ ሊሆን አይችልም። ድርጅቱ ድርጅት ነው። ደጀን እንዲሆኑት ሊሰራ ይችላል። ደጀን ሊኖሩት ይችላሉ። ዛስ አናዘር ቶፒክ ኦር አናዘር እንትን። በተረፈ ግን እንደዚህ አይነት ነገር እኔ አልቀበልም። ከዛ ደግሞ ሌላ ቆይ አንድ ጊዜ አንድ መጅድ ልጨርስ። ሌላ ስለሆነ ህዝብ ልጠይቁ መታችሁ የፖለቲካ ኢጎአችሁን አስቀምጣችሁ ነው። የፖለቲካ ኢጎ ይዛችሁ አንደርስትሜት እየተደራረጋችሁ እየተሰዳደባችሁ አንዱን ዲስሪስፔክት እያደረጋችሁ there is no ምንም አይነት ሶሉሽን የለም። አንተም እሱን የሆነ ነገር ትላለህ፣ እሱም ደግሞ በዲስሪስፔክት ይመጣል። ሶ ምንም እንትን ልንል አንችልም። ስለ ህወሓት እኔ ፐርሰናሊ አይገባኝም። ምን አልክ ሳራ? አሁን ምንድነው የሳራ ጥያቄ? ስለ ህዝቧ ነው። ህዝቧን እንደፈለገች አድርጋ ተጠይቅ። ህወሓትን ግን እንጠይቃለን ካላችሁ ስለ ህወሓት ስለ ድርጅቱ ቶፒክ አረግላችኋለሁ። ብልጽግና ትመጣለህ፣ አንድ ሰዓትም ተሰጥቶ ፕሮቴክት ታረጋለህ ህወሓት። ህዝቡንና ህወሓትን ግን አትቀላቅሉ። በቃ አትቀላቅሉ። 5 ዓመት በፊት ዊትነስ ያደረኩት ነገር በየሚዲያው እየመጣችሁ የህዝቡን ችግር እንደመናገር የህወሓትን ትናገራላችሁ። ኢትዮጵያኖች ደግሞ ከህወሓት ጋር ህልካላችሁ። they don't care። በቃ ህዝቡ ይሙት ይለቅ። ህዝባችን ነው የተጎዳው፣ ማንም የተጎዳ የለም። እና አሁንም ያው በተለይ ፍርዬ ተጨማሪ በተለይ እኛ ተጋሩ ባንጠቅሰው ይሻላል ባይነኝ ነኝ። ይሄ የብልጽግና ኦሮሞ የሚባለው ነገር እኛ በጆኖሳይድ የተፈጸመብን ህዝቦች ነን። ጦርነት ላያችን ላይ ተከፍቶብናል። ጦርነት ላይ የተሳተፉ ኃይሎች ብለን የምንጠራቸው አካላት አሉ። አሁን የኦሮሞ ብልጽግና ስትል ሌሎችን ነፃ የማድረግ ያህል ነው ትርጉም የሚሰጠውና ልክ አይደለም። እኛ ባንገልጸው የተሻለ ነው ብዬ ነው የማስበው። ቀጥታም ከህዝብ ጋር ሊያጋጨንም ስለሚችል እኔ ልክ አይደለም ብዬ ነው የማስበው። ማጂድ የራሱ አስተሳሰብ የራሱ መረዳት ሊኖረው ይችላል። ዞሮ ግን አይጠቅመንም ብለን እንውሰደውና ወደ ቅድሞ ሐሳባችን ስንመለስ እኔ እንደው አያና ብቻ ሳይሆን ሌሎችም የብልጽግና ሰዎች እዚህ ሲመጡ ለጥያቄያችን መልስ ይሰጣሉ ብለን በማሰብ ሳይሆን ወይ ይገላግሉናል፣ እንተነፍሳለን፣ እፎይ እንላለን ብለን በማሰብ አይደለም። የስ እኛ የህዝብ ስቃይ አለብን። ህዝባችን ስቃይ ውስጥ ነው። የህዝባችን ስቃይ ህዝብ እንዲሰማው እንፈልጋለን። በተለይ እዚህ ማህበራዊ ሚዲያ ያለ ህዝብ ሰው እንዲሰማው እንፈልጋለን። ለመስማት ያህል እንጂ የብልጽግና ሰዎች እኮ ለህዝብ ግድ እንደሌላቸው፣ ለህዝብ የሚቆረቆሩ እንዳልሆኑ፣ ስለ ህዝብ ምንም የማይመስል ሆኑ፣ ስለ ህዝብ ለስልጣን ብቻ የሚሉ። ስለዚህ ከነሱ መልስ መጠበቅ ማለት ከዝንብ ማር እንደመጠበቅ ማለት ነው ለኔ። ስለዚህ የተለየ ነገር ሊሰጡን ወይ የተለየ መፍትሄ ሊሰጡን አይችሉም፣ ከነጭራሽ አይችሉም። እና አያና በተወሰነ ሰብአዊነት እንደው ትንሽ ሊሰማው ይችላል ብዬ እገምት ነበር ከዚህ በፊትም። እኔ ግን አያና አሁን ዛሬ ካወራው አንጻር በምንም ተአምር በቃ ሰብአዊነት የሚባል ነገር ጨርሶ እንደሌለው አረጋግጫለሁ ዛሬ። እኛ የህዝብን ስቃይ እንናገራለን፣ እሱ ደግሞ እያንዳንዷን ስቃይ ፖለቲሳይዝ እያደረገ ነበር ሲያወራ የነበረው። እኔ አንዳንድ ጊዜ በጣም ነው ማዝነው። ማለት በትረ መንግስቱን አልተረከብንም ነው፣ መንግስት እየመራ ያለ ብልጽግና አይደለም ነው። አንዳንድ ጊዜ እኮ ግራ እኮ ነው የሚገባኝ። እነሱ ራሳቸው የሚሰጡት መልስ በጣም ነው የሚያስቀው። እንዴ በትግራይ በኩል ችግራችን ስንናገር ህወሓትን ጠይቁ እንባላለን። በአማራ ክልል ችግራቸውን ሲናገሩ ፋኖን ጠይቁ፣ በሌላም ሸኔና ኦነግን ጠይቁ። እንዲህ የሚል መንግስት እንዴት ነው መንግስት ተብሎ ሊጠራ የሚችለው? እንዴ መንግስት ማለት እኮ የበላይ አካል እኮ ነው። ከመንግስት በላይ ማን ነው ኃይል ያለው? እንዴ እንዴት ነው እንደዚህ እየተባለስ መፍትሄ የሚመጣው ነው? አሁን እኮ በጣም ትልቁ ችግራቸው የብልጽግና ሰዎች ፖለቲከኞቹን ትተው ህዝቡ ላይ ነው ሴራውን የሚሰሩት። በቃ
ህዝብን የማዳከም የማዳቀቅ ስራ ነው በቃ የተያዘባቸው እንጂ ስለ አሁን ቅድም ምን አለሽ ወርቅ ላይ ሲሆን አብረን እየሰራን ነው አለ በግልጽ ኬብሮን። አሁን እኔ እኮ በጣም የሚገርመኝ ምን እንደሆነ ታውቃለህ ኬብሮን? ይሄ ሁላ ነገር አሁን ፍሬ ጠፍቷት ነው ሆን ተብሎ ይኸውልህ ጻድቃንን አነሳ አይደል ቅድም ጻድቃንን አነሳ ቅድም አይደል እንደ ኤግዛምፕል ጻድቃን እየመሰከረባችሁ ነው። ይኸውልህ አብይ አህመድ የትግራይን ህዝብ ሊያንበረክክ እንደሚፈልግ በጆሮ ነግሮታል። አያና ጻድቃንን ምስክር አድርገህ ስለመጣ እሱ ችግር የለውም። የትግራይን ህዝብ በዱላ አንበርክኳለሁ ብሎ በጆሮ ለጻድቃን ነግሮታል። ኦኬ ጻድቃንን ምስክር አድርገህ ስለመጣ ማለት ነው። እኔ የምልህ ንገሩኝ ባያለ እንደው እኔ አሁን በብልጽግናዎች ስላሉ አልናገር እንጂ እንድናነግርህ ቆይ ብልጽግናዎችን አስወጥቼ ራሴ ልንገራችሁማ። የምን ወዴት ነው? እኛ ህዝብ ስለተጨፈጨፈ እንጂ ማለት ነው። የኢትዮጵያ መንግስት ሆኖ ኢትዮጵያ ገቨርንመንት ነው አይደል? ሴንትራል ገቨርንመንት ህወሓት ማስተዳደር አለበት እኮ በስሩ። እሱ እንዴት ነበር የሚያስተዳድረው? የምን ያዙኝ ልቀቁኝ ነው? መቀሌ መጥቶ ህወሓት ማለት ነው ምርጫ ትመርጣለች ትግራይ ያዙኝ ልቀቁኝ ማለት የለበትም። ኦልሬዲ የሴንትራል ገቨርንመንቱን ፓወር ካስረከበ በኋላ ትግራይ ውስጥ ምንድነው መሆን የነበረበት? he should act like እንደ ሪጅን አስተዳደር። የሪጅን አስተዳደር ምንድነው የሚያደርገው? ከሴንትራል ገቨርንመንቱ ጋር የሚያመጣውን አይነት ህግ ራሱ ህግ ቀይራለሁ ካለ በምርጫ ባለው አቅም ማለት ነው። አይ መቀየር የለበትም ይላል፣ ይቀየር ይላል። የኢትዮጵያ ገቨርንመንት ደግሞ ከዛ ከቀየረ ይቀየራል፣ ካልቀየረ አይቀየርም እንጂ ከሰኔ 30 በኋላ እንደዚህ የለም። የማይሆን ጣጣ ውስጥ እኮ ነው የከተተን፣ የማይሆን ጣጣ። ከዛ አሁን ማለት ነው ህዝባችን ስለተሰቃየኛ የኢትዮጵያ መንግስት ስላሰቃየን ክርክር ውስጥ ስለገባን ላይክ ዶን ሜክ ህወሓት ጤነኛ ምንም ጤነኛ ከቀደም ጀምሮ ለምንድን ነው እንደዚህ የምትይኝ? እኔ ህወሓትን ሜንሽን አላደረኩም። ሳወራ የነበረው ስለ ፕሪቶሪያ አግሪመንት እና ለምን ደግፍ አላውቅም። ዩ ቲንክ እኔ ሀሳብ የምደብቅ እዚህ ዛሬ ያወራሁት አያናን ፕሮቴክት ለማድረግ አትሩጪ። ዛሬ ያወራሁት ስለ ፕሪቶሪያ አግሪመንት እና አግሪመንት ነው ያወራሁት። ዛሬ ህወሓት አላልኩም። ካንተ በላይ አያናን እጠይቀዋለሁ ጥያቄ ለማስያዝ። እኔ ያወራሁት ስለ ፕሪቶሪያ አግሪመንት ነው ያወራሁት። የምትሰሚ ከሆነ ሳወራ ከሰማሽ ከሆነ እስካሁን ከአያና ጋር ሳወራ በእናትህ ኬብሮ በእናታችሁ ጋር ታርጊ ፍሬ ሳወራ የነበርኩት ስለ ፕሪቶሪያ አግሪመንት ብቻ ነው። ስለ ህወሓት አላወራሁም። ሊትራሊ ያለሽ ነገር ማለት ነው የትግራይ ህዝብ ማለት ነው እንደ ማንኛውም አማራ ህዝብ እንደ ኦሮሞ ህዝብ አንደር ዘ ሴንትራል ገቨርንመንት ይገዛል፣ ይተዳደራል። አንገዛ የምትለው ማንን ፈንጂ እያስረገጣችሁ እናንተ አሜሪካ አንገዛ መቻ ምንድነው የምታወሪው? ያወራሁት ስለ ፕሪቶሪያ አግሪመንት ነው። ራስ አልተዳደርም እኮ አላልኩም። በምንድነው የምንተዳደረው ነው ያልኩት። መተዳደር የፌደራል መንግስቱን መብት ትግራይ ላይ ከልክላችኋል አለ አይደለ? ምንድነው የፌደራል መንግስቱ መብት ትግራይ ላይ ብዬ ነው የጠየቁት። አንተዳደርም አልኩኝ። ምንድነው ይኸውልሽ ፐርሰናል ከሆነ እኮ ችግር የለውም። አንገዛም አላልኩም። ይኸውልሽ እኔ አንቺን ፈርቼ ነው የምዋሸው። ይኸውልህ መጅዲ መልሱን እንኳን ሳይመልስ ወጣ እኮ በመሀል እየገባ አሁን ትገባለህ። መጅድ ሐዊት በደንብ አድርጎ ነው የነገራችሁ። ይኸውልሽ ሳራ በደንብ አድርጎ መልሶላችኋል። መልስላት የነበረው መልስ እሱ ቲፔልፍን ጥሉልኝ አይነት ብልጽግና ጽድቅ ነው እያለ ረጅም ሰዓት ስለ ፓርቲ ህወሓትን ጠይቁት ነው ያላችሁ። አትጎትት ብየዋለሁ። ጠይቁ እኮ አልሽ። በቃ ህወሓትን ጠይቂ ነው በቃ። ሌላ ምንም እኮ የለም። እኔ ህወሓትን አትጎትት ብየዋለሁ። ስለ አንቺ መልስ እኮ አይደለም የማወራው እኔ። አሁን ሲመልስ የነበረው ህወሓትን ጠይቁት ነው ያለሽ። በቃ አለቀ። ምንድነው ጸጥታውን አታስከብሩት? ስለ ህወሓትኛ የህወሓት ችግር ከመጅድ ጋር ትከራከራላችሁ ሌላ ጊዜ። የመለሰልሽ መልስ ምንድን ነው? እኔ አንደኛ ነበር ጽምዶ ጋር እያደረገ ነው። ፌደራል መንግስቱ ትግራይ ላይ ያለውን መብት ከልክለሽው ጠብቀኛ ትበይ አለሽ አይደለም?
ዋሻው ከዚህ ውጭ ያለው ነገር አለ? ኦኬ ጸኖ ካላኔ እኮ ጠይቀው አሁንም እኮ ጠይቀዋለሁ። መጅዱ ለአንተ አይደለም እሱ ስላለ እኮ ኖ እሱ አሁን እኮ ለምን ያልኩትም ጽምዶ አሁን 6 ወሩን ነው። ከጽምዶ በፊት 5-6 ክረምት ተጥሏል እኮ ሳራ። ታዲያ ላቋርጥሽ የሞከርኩት እኮ እሱኛውን ልደግፍ ፈልጌ ነው። ጽምዶ የምትሉት ነገር የመጣው አሁን አመት አይሞላውም አይደል? ምንድነው? እኔ ዲፌንስ እያደረኩኝ እኮ ነው። ግን ሰውየው ሁላችን ከተናገርን መልስ መመለስ አይችልም። አድበስብሶ ይወጣል። ሳራ አንተ ሰና እየተሰማህ አይደለም። ማይክን አስተካክል። ፖለቲካ ፌልድ አድርጓል። ካሁን ወዲያ የህወሓትን ፖለቲካ ይዛችሁ ገበያ ላይ አትውጡ። ደንዴ የትግራይ ህዝብ ሌላ አደረጃጀት ተደራጅቶ ይሁን ህዝቡን ይከላከልለት በምን ነፃ በሆነ ምንም አይነት ክስ በሌለው አይነት አደረጃጀት። ከዛ ስለ ህዝባችን እንጠይቅ። ስለ ህዝባችን ስንጠይቅ ግን ምንም አነፖሎጂቲክ በሆነ መንገድ ምንም ፍራቻ በሌለው እንጠይቃለን። አሁን ግን የህወሓትን ነገር ፕሮቴክት ለማድረግ ብልጽግና እየተባለ ጉትቻ የትግራይ ህዝብ ጣጣ ውስጥ ይገባል። የትግራይ ህዝብ ነው ሰፈር የሚያደርገው። ሰፈር የሚያደርገው ደግሞ በምንድነው ብትለኝ እያየኸው ነው። ምንም እንትን ኤግዛምፕል ምናምን አያስፈልግም፣ እያየ ነው። እኔ መጅድ እንደ ድርጅት ከሆነ ቀን ይዝልሃለሁ፣ አንተም ትናገራለህ ስለ ህወሓት፣ እሱም ይናገራል። በትግራይ ህዝብ ግን ባለበት አሁን ያለበትን ችግር ግን ህወሓትን እየጎተታችሁ አትናገሩ። ቢኮዝ ብልጽግና ሪዝን የሚሰጠው ህወሓትን ነው። እናንተም ደግሞ የራሳችሁን የፖለቲካ የማይታመን ይሁን የሚታመን ትሰጣላችሁ። ሶ በመሃል ህዝባችን ነው የሚጎዳው። ስለ ቲፒኤልኤፍ ግን መከራከር በሌላ ጊዜ ትከራከራለህ። ስለ ቲፒኤልኤፍ ግን መከራከር በሌላ ጊዜ ትከራከራለህ። በስነ ስርዓት ትከራከራለህ። በቃ ይሄን ነው የምልህ መጅድ። አልተከራከርኩም ስለ ህወሓት ምትለኝ ከሆነ ሪከርዱን እንደገና እንትን አድርጌ እሰጥሃለሁ። ኬቢ ተናገር።